አሁን ክዳችኋል እናትነቷን ስትይን አንደኛ ማስረጃ ትሰጨናለሽ የካድንበት ኢየሱስ ክርስቶስ ማርያም የጌታ እናት አይደለችም ብሎ የሚያምን ወይ ያስተማረ እንግዲህ በቪዲዮ ማስረጃ የሚሆን የተጻፈም ጽሁፍም ቢሆን የትኛው የተናገሩበትን ማስረጃ ሰጭ። በመዳን ምክንያት ሆና ደግሞ የተሰጠችን ዳግማዊት ሔዋን ቀላቀልሹ። አሁን ቅድም ምናልሽ? ቆይ የመዳን ምክንያቱን እንተውና እናት አይደላችሁም ብላችሁ ነው የምታምኑት ነው ያልሽው ቃል በቃል እናትነቷን ሳይሆን የመድኃኒዓለም እናት ናት ብላችሁ ሳይሆን የማታምኑት የኛ አሁን የእርሶ እናት አሁን እኔ ወላዲተ አምላክን እናቴ እንደምላት ልክ እርሶ እናቴ ነው አይቀበሏትም። ያንን ነው እናንተ እናትነቷን ክዳችኋል ነው እንጂ የምንላችሁ የመድኃኒዓለም እናት መሆኗንማ ታምናላችሁ። አሻሻልሹ ማለት ነው። ብዙ ወንድሞች እናቶች ለማጋነን አይደለም። ነቢይ ዘኔ ከዚህ በፊትም እንደዚሁ ነግሮ ነበር። የእሱ እህት ነበረች። በራሱ አፍ ቢናገር ይቻላል። አንድ ቀን ኢንቫይት አድርገዋለሁ ነቢይ ዘኔን ማለት ነው። የእሱ የራሱ ቤተሰብ እህቱ የሆነች የት ነው ግብፅ ነው የት ሀገር ትኖር ነበረ እና በቃ ለያዥ ለገራዥ ያስቸገረች ተብለ ምትባል ማለት ነው። ራሱ ነቢይ ዘኔ ስለምንደዋወል በእነዚህ ወራቶች እንኳን አልተደዋወልንም ነገረኝና በቃ በፍጹም እንደው ወደ ጌታ ትመጣለች ተብሎ ያልተባለች ማለት ነው። ምናልባት እዚህ ውስጥ ልትኖር ትችላለች፣ ግብፅ ሀገር ነው ያለችው ብሎ ይነግረኝ ነበር። እና ያንተን አገልግሎት ነው የምትሰማው፣ በቃ ጴንጤነት እንደሱ ከሆነ ወዳለሁ ምናምን ነገር ብላ ጌታን ተቀበለች ነው እንደዚህ ብሎ አለ። በጽይት ሴት ናት። ያኔም አሁንም ያልጣልኩት በጸማኖ እናቱ ናት። በጽይት ናት። የጸሎት ሴት ነች። ያኔም አሁንም እማምነው አማኝ ናት። ከጌታ የተነገረላት ቃል ተፈጽሞላታልና ማለት ነው። በቃ እነዚህ ነገሮች ናቸው ያሉት እና ብዙ ጊዜ ማርያምን ትክደዋታላችሁ ተብሎ ይባላልና የካድንበትን በነጥብ ቢነግሩን ብዬ በሚል በዚያ ርዕስት ላይ እንወያይበታለን። ጌታችን ኢየሱስን ማመን ማርያምን መካድ ነውን? አንድ ሰው በጌታ ኢየሱስ ክርስቶስ አመንኩ ብሎ ካለ ወይ እናቱን እንዴት ትክዳለህ? አንተ ከሃዲ፣ አንተ መናፍቅ፣ አንተ አሪዮስ፣ አንተ ሰባሊዮስ ምናምን ነገር የሚያስብል ነገር አለ። እሺ እኛ ኢየሱስ ክርስቶስን በማመናችን ማርያምን መካዳችን ከሆነ እናንተ ኢየሱስ ክርስቶስን በማመናችሁ ማርያምንም ታምናላችሁ ማለት ነው አይደል? አዎ ከሆነ መልሳችሁ ምንድነች ብላችሁ ነው የምታምኗት? ምን ታደርግልናለች ብላችሁ ነው የምታምኗት? ምንስ ታደርጋለች? ወይስ ምንስ አድርጋላችሁ ታውቃለች? በመጽሐፍ ቅዱስ አስደግፋችሁ ትነግሩናላችሁ ማለት ነው። ለመደላደያ እንዲሆንላችሁ ነው። ለእንግዶች ካላችሁ ኦርቶዶክሳውያን ወገኖች ገብታችሁ ከነገራችሁን እሰየው፣ ገብታችሁ ካልነገራችሁንም እሰየው። እኛ ለህዝባችን ደጋግማችሁ እናንተ ስለተናገራችሁ እውነት እንዳይመስል ትናንትና በመናገር እንዳነቃን ዛሬም እንቀጥላለን፣ ለወደፊትም እንቀጥላለን። ጌታ ቢፈቅድና በህይወት ብንኖር ማለት ነው። ስለዚህ ጸጋ ይብዛላችሁ። ኦርቶዶክሳ መምጣት ትችላላችሁ። ጌታችንን ኢየሱስን ማመናችን ማርያምን መካድ ነውን ነው ጥያቄው። ምክንያቱም ጌታችንን አመንን፣ በኢየሱስ ክርስቶስ አመንን፣ በስሙ ንስሐና የኃጢአት ይቅርታ ለማግኘት ከዘላለም ፍርድ ለመዳን ከዘላለም ጥፋት ለመዳን ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣን በአገዛዝ በባህሪ አንድ አምላክ የሆነውን ጌታን ከድንግል የተወለደውን የማህፀኗን ፍሬ አመንን። እሱ ነው አዳኝ፣ እሱ ነው ቤዛ፣ እሱ ነው ታዳጊ ብለን ስንል እመቤታችንን የካዳችሁ ብለው ይሉናል ከሊቅ እስከ ደቂቅ። ኧረ እኛ እኮ የጌታችንን እናት ማርያምን አልካድናትም፣ እናንተ ከሃዲዎች ክዳችኋት ስታበቁ ይሉናል። ምን ብለን ካድን? አሁን የጌታዬን እናት ማርያምን እናት ባደለችም ብሎ የካደ ጴንጤ ካለ ዛሬ ንስሐ ከኔ ጀምሮ እንገባለን። በጽይት አይደለችም ብሎ የካደ ሰው ካለ በእውነት እንገባለን።
ኤርሚዬ እመኑ እኮ የሚል ሲኖር ነው ካዱ የምንባለው አይደል? መጀመሪያ ማርያምን እመኑ የሚል የመጽሐፍ ቅዱስ ትምህርት ቢኖር አዎ ብንክድ ካዳችሁ ይባላል። እመኑ በሌለበት ካዱ ምን አመጣው? ዋይት እንግዲህ እንሰማለን ለማለት ነው። ወለተ ሰንበት መጣለች። እሺ እታች የተቤዠኝ ሰላም በይና እህት መሰልሽኝ እታች አለሽ። አዎ ኤርሚዬ የተባረክ የአባቴ ቅዱስ እንዴት ናችሁ? ኤርሚዬ የተባረክ ወንድሜ ሰላም ነው? ደህና ነኝ። ጌታ ይባረክ። እህቴ ተባረክ። ጸጋ ይብዛልኝ። አሜን። አባቴ ተባረክ። አሜን አሜን። ተባረክልኝ። እሺ ቴንክ ዩ። ኦኬ ጌታ ይባረክ። ወለተ ሰንበት እታች ሳያት እኔን ኢንቫይት ያደረግኳት እንኳን ደህና መጣሽ ወለተ ሰንበት። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ማምላክ ወላዲተ አምላክ ክብር ይግባት። ሰላም ለኩልክሙ። እንዴት ዋላችሁ አመሻችሁ? እንኳን ደህና ቆያችሁ። እንኳን ደህና ቆይሽን። እንኳን ደህና መጣሽ። እቺ ሰላምታ በጣም ነው በግዕዝ መሆኗ ብዙዎች አያውቋትም። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ማለት ነው። ለማታውቁ እሺ ይማሯ። መቼስ እንግሊዝኛ እየተማርን አይደለ? አዎ በደንብ በእውነት ይሄንን እኔ በደንብ ግዕዝ እንደ ኦፊሻሊ ቋንቋ ሆኖ ቢሰጥ እኔ ራሴ እማራለሁ ድጋሚ። ከፍለን ነው እንጂ እኔ ከፍዬ ነው የተማርኩት ግዕዝ። እባክሽ እንግሊዝኛ እንደምንማረው ከፍለን ግዕዝ ብንማር ከፍለን ኦሮምኛ ብንማር ችግር አለ? ምንም ቋንቋ ይጠቅማል እንጂ ያ ወለተ ሰንበት እኛ በጌታ ስናምን በክርስቶስ ኢየሱስ በጌታችን በሞቱና በትንሣኤው ብሎም በአዳኝነቱ ስናምን ማርያምን ካዳችኋት፣ ማርያምን የካዳችሁ የማርያም ጠላቶች ተብሎ የሚባለው ነገር በኦርቶዶክሳውያን አማኞች ዘንድ እንደዚህ ይባልብናል። እንደው አንቺ እንደዚህ በለሽን ታውቂያለሽ? የወንጌላውያን አማኞችን ካልሽስ ለምን አልሽ? መረጃ አለሽ ወይ? መጽሐፍ ቅዱሳዊ የሆነ መረጃ ብሎ የሚለውን እስኪ አውሩ ከመነንዬ ጋር። ወገኖች ሰላም ብያለሁ። ዘግይታችሁ የመጣችሁ ሁላችሁንም ከዚህ በኋላ ሰላምታ ለማንም አልሰጥም። ዘግይታችሁ የመጣችሁ በሙሉ 520 ምናምን ሰው አለ። ሁላችሁንም ሰላም ብያለሁ። ቤካ ወንድምነት እንኳን ደህና መጣ። ታብና ኮፒ ሊንክ ሼሩ በደንብ ይቀጥል ወገኖች። 12000 አደርሳችሁታል። ወደ 20,000 30,000 ብታደርሱት ብዙ ህዝብ ስላለ ማለት ነው። ሰውም እየጨመረ ስለሚመጣ ታቡንም ልክ እንደዛ ብታደርጉት እህቶች እየተነጋገሩ እንሰማለን። መግባት የሚፈልግ ሰው ካለ ገብቶ አዎ ኤርሚያስ ይኸው የወንጌል አማኞች በክርስቶስ እናምናለን ብላችሁ ስትሉ እሷን ክዳችኋታል፣ እሷን ወርውራችሁ ጥላችሁ እሱን ብቻ ነው የያዛችሁት፣ እሷንም ልትይዟት ይገባ ነበር፣ በዚህ ጉዳይ አልያዛችኋትም ብሎ የሚል በደንብ አስረጅነት ሊያወራ የሚችል በጨዋነት መምጣት ይችላል። ወለተ ሰንበት ከእህትየው ጋር ከመንንዬ ጋር አውሩ። ተባረኩ። ቀጥሉ። ተባረክ ኤርሚዬ። እንኳን ደህና መጣሽ ወለተ ሰንበት። ሰላም ብዬሻለሁ። እስቲ እንግዲህ እሺ ጥሩ ደስ ይለናል። እንግዲህ ኢየሱስ ክርስቶስን እኛ ስላመንን ማርያምን መካድ ነው የሚል እስኪ እንደው ከቻልሽ መጽሐፍ ቅዱሳዊ እያደረግሽ በማስረጃ መካድስ ማለት ምን ማለት ነው? መን በሚል የሌለበት ካድን ስንል ምን እያለን ነውና እሱን ብታወሪን ደስ ይለናል። ያው መጽሐፍ ቅዱስ ጥቅስ ካለሽ እየሰጠሽን እንድከታተልሽ ማለት ነው። ተባረኪ። መልካም እሺ። ያው በቀዳሚ እኛ እናንተ ወላዲተ አምላክን ክዳችኋል የምንልባችሁ ለምን እንደሆነ ልንገራችሁኝ። ወላዲተ አምላክን ካዳችሁ ስንል እናትነቷን ነው። እንዴት ለእኛ እናት ሆነች? ቤት በኩል እናትነቷ ለእኛ ተሰጠን መጽሐፍ ቅዱሳዊ ማስረጃ አላችሁ ሆይ ለሚለው ጥያቄ ሁሌ እንደምንላችሁ ጌታ መድኃኒዓለም በመስቀል ላይ እያለ ለቅዱስ ዮሐንስ እንኋት እናትህ ብሎ ሰጥቶታል። ስለዚህ በዛ መሰረት ለአዳም ዘር ሁሉ እናት ሆና በቅዱስ ዮሐንስ በኩል እንደተሰጠችን እየመሰከርን እናንተ
እናትነቷን ክዳችኋል ነው የምንለው። ሁልጊዜም ማንም የተዋህዶ ልጅ እናንተ የካዳችሁት ምንነቷን ነው ቢባል እናትነቷን ብቻ ነው፣ ሌላ ነገር የለም። ጥሩ። እሱ ብቻ ነው ያለሽ ወይ ዝርዝር እየጻፍኩ ስለሆነ ይሄ ብቻ ነው? እኔ ብቻ በእናትነቷን ስለካድን በቃ ይሄ ብቻ። ሁሉም እኔ ብቻ አይደለሁም፣ እርግጠኛ ነኝ ሌላም የተዋህዶ ልጅ ቢገባ እናትነቷን ነው የካዳችሁት። ከዛ ደግሞ ምልጃዋን፣ ሁለቱን ነገር አለቅ። ከዛ ውጭ ምልጃዋን፣ ይቅርታ ምልጃዋንም ረስቼ ነው፣ ግን እናትነቷ ደግሞ ይቀድማል። የእናትነቷ ጣዕም ነው ወደ የምልጃዋን ጣዕም ያሳወቀን። እሺ ጥሩ ኦኬ። ስለዚህ የመጀመሪያው እናትነቷን ብለሻል። ለዮሐንስ እንግዲህ በመስቀሉ ስር በነበረሽ ጊዜ ከዮሐንስ ጋር እነሆ እናትህ አለ ጌታ ኢየሱስ ክርስቶስ ብሏል። በደንብ ነው ምናምነው። እኛውን ክዳችኋል እናትነቷን ስትይን አንደኛ ማስረጃ ትሰጭናለሽ። የካድንበት ኢየሱስ ክርስቶስ ማርያም የጌታ እናት አይደለችም ብሎ የሚያምን ወይ ያስተማረ እንግዲህ በቪዲዮ ማስረጃ የሚሆን የተጻፈም ጽሁፍም ቢሆን የትኛውም የተናገሩበትን ማስረጃ ትሰጭናለሽ። እናትነቷን የካደ አማኝ ካለ የጌታ ኢየሱስ ክርስቶስ እናት አይደለችም ብሎ የሚያምን ጴንጤ ካለ አንድ። የሁለተኛው የምጠይቅሽ ከዚህ ጋር እነሆ እናትህ አለ እንጂ እነሆ እናታችሁ ለዓለም ሁሉ የተሰጠች እናት ናት ያለበትን ጌታ ኢየሱስ ክርስቶስ ትሰጭኛለሽ። እነሆ እናትህ አለ ውሰዳት ነው ያለው እንጂ እናታችሁ ይቺ ከዚህ በኋላ እሷ ናት እናታችሁ የሰው ልጆች ሁሉ እናት ብሎ የተናገረበትን እንደገና ምልጃዋን ስትይ ደግሞ ኢየሱስ ክርስቶስ ወይም ሐዋርያቱ እንግዲህ ማርያም የጌታ እናት ስለሆነች እሱን ስለወለደች ታማልዳለች። ከዚህ በኋላ ቀጥታ ጸሎት በሷ በኩል ነው ወደ ጌታ የሚደርስ። ወደ እግዚአብሔር ስትመጡ ጸሎት ስትፈልጉ በሷ በኩል ነው የሚል 3 ማስረጃ ትሰጭኛለሽ ማለት ነው። ተባረክ። የመድኃኒዓለም እናት መሆኗን ክዳችኋል አላልኩም። ያልኩት በዮሐንስ በኩል እንግዲህ እናቷ አይደለችም፣ በስጋም ለቅዱስ ዮሐንስ እናት አይደለችም ወላዲተ አምላክ። ግን እነኋት እናት ብሎ የሰጣት የሁሉ የሔዋን ሁሉ እናት ልክ አዳም የኛ ሁላችንም እናት እንደተባለችው ለመዳን ምክንያት ሆና ደግሞ የተሰጠችን ዳግማዊት ሔዋን ቀላቀልሽው። አሁን ቅድም ምናልሽ? ቆይ የመዳን ምክንያቱን እንተውና እናት አይደላችሁም ብላችሁ ነው የምታምኑት ነው ያልሽው ቃል በቃል። እናትነቷን ሳይሆን የመድኃኒዓለም እናት ናት ብላችሁ ሳይሆን የማታምኑት የኛ አሁን የእርሶ እናት አሁን እኔ ወላዲተ አምላክን እናቴ እንደምላት ልክ እርሶ እናቴ ብለው አይቀበሏትም። ያንን ነው እናንተ እናትነቷን ክዳችኋል ነው እንጂ የምንላችሁ የመድኃኒዓለም እናት መሆኗንማ ታምናላችሁ። አሻሻልሹ ማለት ነው። አይ ቲንክ አሻሽልሽው አይደለም የእርሶ መረዳት እናስተካከልኩት እንጂ አላሻሻልኩት። እናትነቷን ክዳችኋል ስትይ የጌታ እናት ብሏችሁ አታምኑም ነው የመጀመሪያው ያልኩት። አይ አይደለም፣ ለእናንተ ለእኛ አሁን በዮሐንስ በኩል እናት አድርጎ ሰጥቶናል ብለን እንደምንቀበለው እናታችን እንደምንላት እናንተ ግን እናቴ ብላችኋት አታውቁም፣ እስካሁንም አላችኋትም። ለዛ ነው ክዳችኋታል የምንላችሁ ለማለት ፈልጌ። ኦኬ ተስተካከለ። ኦኬ ለዮሐንስ ቀጥታ እናትንካ ብሎ ከነገረ እሺ፣ ለዮሐንስ ወስዶ ዮሐንስ እንግዲህ ስንት ጽፏል አይደለ? አንድ ወንጌል ጽፏል፣ 4 መልእክታቶችን ጽፏል። በአጠቃላይ 5 ጽፏል። ከነዛ ውስጥ በመልእክታቱ እንኳን እሺ በወንጌሉ ይቅርና በመልእክታቱ ኢየሱስ ክርስቶስ አደራ ብሎ ሰጥቶኛል፣ ከዚህ በኋላ እነሆ እናታችሁ ናት ብሎ ወደ እርሷ ጸልዩ፣ እናትነቷንም አምናችሁ ተቀበሉ ብሎ እስኪ የጻፈበትን አንድ ጥቅስ ከሰጠሽ እንግዲህ ለዮሐንስ ከሆነ ከተሰጣት ዮሐንስ ለምንድን ነው ሳይጽፍ የቀረው? ለምን አልነገረንም? በመልእክታቱ አንድም ቀን ሜንሽን አላደረገም ስሟን። ስለዚህ ዮሐንስ ከወሰዳት እናትነቷ በሷ በኩል ለሁላችን ለአዳም ዘር የሚደርሰን ከሆነ ለምንድን ነው ዮሐንስ ያልነገረን? ከዮሐንስ እንግዲህ ማስረጃ ካለሽ ትሰጪናለሽ። አይ የራሱ መድኃኒዓለም የተናገረው ብቻ ነው ማስረጃ ያለው፣ እሱ በቂ ነው። እና ታዲያ ቆይ ኢየሱስ ክርስቶስ የተናገረው እነሆ እናትህ ብሎናል እንጂ እነሆ ለዓለም ሁሉ የተሰጠች እናት ናት ብሎታል? እናቱ እኮ አይደለችም፣ በስጋ እናቱ ናት። እናቱ እንዳልሆነች እናውቃለን፣ እሱን እናውቃለን። ስለዚህ አሁን በስጋ እናቱ ካልሆነች እነኋት እናትህ ካለ ይልቅ ምክንያት ነበር ያለው። ምክንያቱም ታውቂዋለሽ፣ ህዝቡ እናት ሲላት ምን ለማለት ፈልጎ ነው ጌታ ኢየሱስ እናንብበው ከተባለ እናንብበው እንጂ አውጭ እስቲ ክፍሉን ከቻልሽ ፕሊዝ።
እሺ ጠብቁኝ አንዴ። ግን ያው ዞሮ ዞሮ አውጭ ግድ የለም ዞሮ እንተይና አውጭ ግድ ዞሮ ያልኩበት ምክንያት ምንድነው? ክዳችኋል የምትሉንን ነገር ነገሩን ስላላችሁ ነው እኮ እኛ የተጻፈ ነው የምናነበው። እኛ ወንጌላውያን አማኝ ስለሆነ የመጽሐፍ ቅዱስ የተጻፈው እኮ ተማምነናል። እህቴ ዮሐንስ ወደ ቤቱ እንደወሰዳት እነኋት እናት ብሎ እንደሰጠ ጌታ መድኃኒዓለም እኛ የመጽሐፍ ቅዱስ አማኝ ነን እኮ መጽሐፍ ቅዱስ አማኝ ነን። እናትነቷን የሚገልጽልን ለእኛ እናት መሆኗን ለአዳም ዘር ሁሉ እናት መሆኗን ዳግማዊ ሔዋን መሆኗን የሚገልጸው ክፍል ይሄ ነው። አምጩ ይሄ ነው የሚል የለም። አይ ብያለሁ አይሰራም። አምጩ እዚህ ጋር የአዳም የሔዋን ምትክና ሲጀመር የሔዋን ምትክ አይደለችም። እንግዲህ ፍጥረት ሁሉ የመጀመሪያው ፍጥረት ሔዋን ናት። አዳምና ሔዋን ናቸው። በሔዋን በኩል ነው ሁላችን የሔዋን እናት የተባልነው። ሔዋን ናት የፍጥረት ሁሉ መጀመሪያ እናት ብትባልም የሔዋን እናት እኛ ነን። ሔዋን ናት። ስለዚህ በሔዋን በኩል ነው እንጂ እናትነት በማርያም በኩል ራሷ ማርያም የመጣችው ከሔዋን ዘር ስለሆነ ስለዚህ የሔዋን ቀድማ የተፈጠረች ናት። በማርያም በኩል እናትነት የሔዋን ምትክ የሚል የመጽሐፍ ቅዱስ ማስረጃ ስጭን። ሐዋርያው ቅዱስ ዮሐንስ ወስዷታል። ትክክል ነው። ከዛስ በመልእክቱ ለምን አልነገረንም? እኛ የመጽሐፍ ቅዱስ አማኝ ነን። መጽሐፍ ቅዱሱ ወንጌሉን ዮሐንስ የጻፈውን በሙሉ የምንቀበል ነን። ስለዚህ አላገኘነውማ እኛውን አላገኘንም። የሔዋን ምትክ ናት። እነሆ ለዓለም ሁሉ የተሰጠች እናት ናት። ኢየሱስ ክርስቶስ ከመስቀሉ ስር ሰጥቶኛል ለኔ። ስለዚህ እናታችሁ ናት ያለበትን ክፍል ስጭ ፕሊዝ። አይ ለኔ ይሄ ነው እኮ አልኩት። በቂ ነው። ሌላ ጥያቄ ካለው ቀጥሉ። በቂ ነው። ክፍሉ እናነቀዋለን። እርሶም ተረድተዋል፣ አምነዋል፣ አልካዱ። ቆይ ያመንኩት የቱን ነው? ቃል በቃል የተናገረው እነሆ እናትህ ብሎ ውሰዳት ያለውን ቃል እኮ እኛ አልኩ እኮ የመጽሐፍ ቅዱስ አማኝ ስለሆነ የተጻፈ ብቻ ስለምናምን ሊሆን ይችላል ብለን እኛ ዶክትሪን አንሰራ። ዮሐንስ እኮ እንደዚህ ወሰዳት እንደዚህ ነው የሔዋን ሁሉ ምትክ ናት ብሏል ብለን አናምንም። ሐዋርያው ቅዱስ ዮሐንስን የሚያክል ያ ታላቅ ሐዋርያ ይዟት የሄደ ሐዋርያ አንድም ቦታ ላይ አልጻፈም ስለሷ። እሱ ባልጻፈበት እንዴት ነው ዮሐንስ ወስዷታልና እናት ተብሎ እንዴት ይታመናል? እንዴት በዮሐናና በመሰለኝና በደሳለኝ እንዴት እምነት ይመሰረታል ነው? ዮሐንስ እንኳን አልተናገረም። ቢሆን እኮ ዮሐንስ ሊደብቀን አይችልም ነበር አይደለ? እንደዛ አይነት እናንተ እንደምትሉት ሴንስ ቢሰጥ ኖሮ ቢረዳ ኖሮ ኦኬ፣ ከዚህ በኋላ እናቱ ናት፣ የሁላችሁ እናት ናት፣ የሔዋን ምትክ ናት። ስለዚህ ምልጃ ሁሉ ወደ እሷ ይሄድ፣ ምክንያቱም እነሆ እናት ብሎ ሰጥቶኛል ለሰው ልጆች ሁሉ እናት። ለምን አላለም? አሁን ማስረጃ ያለዛ ማስረጃችን ይሄ ነው። በቂ ነው ወይ? ለሌላ ሰው እድል ይስጡ። እኔ ጨርሻለሁ። በቃ የለም ማስረጃ፣ ያስ ማስረጃ የለም። እሺ ስለምልጇን በቃ በዚህ ጋር ማስረጃ የለም። አንዴ እሺ ከኔ ጋር እንቀጥል። ቤጃ አንዴ እድል ሲሰጥ ወንድማችን እህታችን አልጨረሰችም። አንዴ ሚታክ ቴንክ ዩ። አሁን እሺ በቃ ማስረጃ የለም ብላለች። ይሄ ነው ብላለች። ይሄ ነው ብለናል ነው እዛ ቤት በቃ በመሰለኝና በደሳለኝ ነው። ቴንኪው እናመሰግናለን። ማስረጃ የለም። ወደ ሁለተኛው እንሂድ። ምልጃዋን ክዳችኋል ብለሻል። እስቲ ታማልዳለች፣ መቤታችን አማላጅ ናት ተብሎ የተጻፈበት ወደ እሷ እንድንጸልይ የተነገረበት ክፍል ካለ ደግሞ እሱን እንስማ። ምልጃዋን ሁሌ የምንጠቅሰው ነው። ሉቃስ ብስራት ላይ ያለው የወይን ጠጁ ታሪክ እሱ ነው። ትንብልናዋን የሚያሳየው ምልጃዋን የሚያሳየው ክፍል እሱ ነው። ስትማልድ ተጽፏል። ስለዚህ ወላዲተ አምላክ ታማልዳለች ብለን እናምናለን። ቅዱሳን እንደሚያማልዱ ጸሎታችን ኃይልን እንደሚያደርግ የያዕቆብ መልእክት ላይ ተጽፏል። በዛ ያዕቆብ ይቅርና ያው ዮሐንስ የፈረደበት ወይን ጉዳይ ማለት ነው። እዛ ጋር እንግዲህ ማርያም አማለደች ከተባለ የመጀመሪያው የተጣሉት ማንና ማን ናቸው ነው። የወይን ጠጅ ከሰው ልጅ ጋር ተጣልቷል ወይ? አማላጅ የሚያስፈልገው ሁለት በተጣሉ ሰዎች መካከል መካከለኛ ሆኖ የሚገባ የሚያስታርቅ ማለት ነው። የምልጃው ራሱ ሀሳቡ ብንሄድ አስታራቂ፣ መካከለኛ፣ ቤዛ የሆነ ምትክ የሚሆን ይለዋል ፍቹ። ግን እዛ ቦታ ላይ የተጣላ ሰው አለ ወይስ ወይን ጠጅ ከሰው ልጅ ጋር ተጣልቷል? በምን በኩል ነው አማላጅ ልትባል የቻለችው? መጽሐፉስ ዮሐንስ ይጽፍልን ማርያም ናት የምታማልደው እዚህ ጋር አማልዳለች የሚል ሀሳብ አለው። ይሄ ጥቅስ ተደጋግሞ ስለሚነገር ማለት ነው። አይ ስትማልድ ነው ያለው። ስታማልድ፣ ስትጠይቅ፣ ስታስታርቅ ነው ያለው እንጂ የቱ ጋር የተጣላ ሰው አለ እዛ ውስጥ? እኔ እኮ አልኩ ወይን ጠጅ ከሰው ጋር ተጣልቷል ወይ አልኩ እኮ። ወይን ጠጅና ሰው ተጣልቷል። የጎደለበት ሰው አለ፣ የጨነቀው ሰው አለ። ያንን ጭንቀቱን ጠይቃ ከልጇ አማልዳ በዚህ መሰረት
ጠይቀዋለች። እስኪ ጠየቀችው ቆይ ጠየቀችው። ሰውየው ተጨንቆ ባለሰርግ ቤቱ ባክሽ ባክሽ ልጅሽ ታምር ይሰራልና፣ ሲጀመር ኢየሱስ ክርስቶስ ታምር እንደሚሰራ መለኮት እንደሆነ በስጋ አያውቁም። እዛ በቃ ኖርማሊ የማርያምና ዮሴፍ ልጅ ተብሎ ነው የሚታወቀው። ማንም አያውቅም። ከዛ በፊትም የሰራው ታምር የለም። የመጀመሪያው ታምሩ የሚያደረገው እዛ ላይ ስለሆነ፣ ስለዚህ እሱ ታምር እንደሚሰራ አውቀዋል። የሰርግ ቤቱ እንዴ እዛ ጋር የተነጋገሩት ንግግር አለ። ለማርያም በባክሽ ጨንቆናል የሚል ክፍል አለው። ክፍሉ ይላል እህታችን። አይ የለውም። ሳይነግሯት የምታውቅ መሆኗንም ያስረዳል ያ ክፍል። ሳይነግሯት የምታውቅ፣ ስለዚህ መለኮት ናት ማለት ነው። አምላክ ሰው ብቻ ሳትሆን መለኮት ናት ማለት ነው አይደል? አይ ይሄ መለኮት ብቻ ነው እንዴ ሳይነግሩት የሚያውቅ? የሰው ልጆችን የችግር ውስጣዊ ችግራቸውን ሳይነግሩት የሚያውቅ ማንነት ውስጥ ያለውን የሚያውቅ መለኮት ነው ብዬ ነው ማምነው እኔ በግሌ። ማንነታቸውን ውስጥ የቸገራቸውን የጎደላቸውን ነገር እንግዲህ አውቃለች ካልሽ መለኮት ናት እያልሽ ነው። እዛ ጋር አሁን ለምሳሌ መነን እህቴ መጽሐፍ ቅዱስ ላይ በአዲስ ኪዳን አንድ ሰው ልብስ እየገዛ በነበረበት ሰዓት አንድ ሰው ደግሞ ነገ እንደሚሞት አውቆ ሲል ነበረ። ነገ እንደሚሞት ስላወቀ ዛሬ ልብስ ሲገዛ ምን አለው? ምን ብሎ አለ? እሱን ተይ፣ ቆይ እዚሁ ጋር እንሂድ። ስለዚህ አሁን ልጇን ቀጥታ ማወቅ የአምላክ ባህሪ ነው ስላሉኝ ነው ያመጣሁት። አዎ አሁን ማርያምን እዛ ቦታ ላይ እኮ አሁን የሰርግ ቤቱ ባለቤቱ ተጨንቆ ተጠቦ አወቀች። እንግዲህ አጠገቧ ያለው ልጇ እያለ ነው። እሷ ሁልጊዜ የምትጠብቀው ነው እንደሚገለጥ ተጠብቋለች። ማርያም በልቧ የምትጠብቀው ልጇ መቼ እንደሚገለጥ ነው። ምክንያቱም ታውቋለች የማን ልጅ እንደሆነ እርሱ። ስለዚህ እርሷ ከእርሱ ተሽላ አውቃ ነው እሷ አሁን የጠበቀችው። እዛ ጋ ሰርግ ቤቱ ሰውዬ ተጨነቀ ስትል ተጨነቀ ተጠበበ እና የልቡን አውቃ ሚራክል ሰራች። ወይን ጠጁ እንድታማል ለልጇ ነገርሽ የሚል አለ። ሀሳብ አለው ጽፎታል ዮሐንስ እዛ ክፍል ላይ። ጭንቀቱን ከየት አመጣሽው አንቺ? ተጨነቀ ተጠበበ ጎደለበት የሚለውን ከየት አመጣሽው ሀሳቡት? ወለት ልጆቹ ይረብሻሉ። ሁልጊዜ ልጆች ጋር ሆና ነው አሉ ነው ወይ ኬር ነው። ልጆቹ ትንሽ ድምጿን አርቂያቸው ወለት ዋይ ዴይ ኬር አይደሉም። ኧረ የልጆቼ ናቸው። ይቅርታ እንግዲህ ስለረበሽ። ዞሮ ምንድን ነው እዚህ ክፍል ላይ ሲጨነቁ ምን ሲሉ መቼስ የደገሰ ሰው መጨነቁ ይቀራል ብዬ አላስብም። እርስዎም ይሄ ቀለል አድርገው ቢያዩት ማሰብ ልጆቹ የረበሿት ነው ትንሽ ግን ማስረጃ ግን የለውም። እኔ አሁን እዚህ ጋር ተጣሉ ሲባል ሲጀመር ምልጃ መካከል መሆን ነው አይደለ? መካከል መግባት ነው። ወይን ጠጅ እና ከሰው ልጅ ጋር ጸብ ነበራቸው የዛ ቦታ ላይ። መጽሐፍ ቅዱሱ ራሱ ክፍሉን ስንነግረው ኢየሱስ ክርስቶስ የመጀመሪያው ታምሩን አደረገ፣ ደቀ መዝሙሩን በእርሱ አመኑበት ነው የሚለው። በእርሱ አመኑ አይለንም ክፍሉ ራሱ። ምክንያቱ የመጀመሪያው ነው ክብሩን የገለጠበት ነው። አብረውት የሄዱ ወንድሞቹ ሄደዋል፣ እናቱ አለች፣ ደቀ መዝሙሩም ነበሩ። በእርሱም አመኑበት ነው የሚለው። በማ በክርስቶስ ኢየሱስ አመኑበት እንጂ በማርያም ምልጃ አመኑ ወይም አስታረቀች አመኗት፣ እርሷን ምልጃዋን ተቀበሉ አይለንም ክፍሉ። እኔ አላቅም፣ እኔ እንዴት እንደሚረዱ ሰዎች አላቅም። ያልተጻፈ ላይ ለምን እንደሚጨምሩ አላቅም። አሁን ከራቅሽ ከድምፁ እስኪ ንገሪን ማስረጃውን በደንብ አይ አሁን ይሄ በቂ ነው። ብንደጋግመውም ያው ሁሌ የምንነጋገርበት ርዕስ ስለሆነ እሺ ቆይ አንዴ ያዡ። ደቀ መዝሙሩ አብረው ነበሩ አይደለ? ደቀ መዝሙሩ አብረው ነበሩ፣ በጌታ በኢየሱስ ክርስቶስ አመኑበት ነው የሚለው። ምን ስለሆነ ያንን ሚራክል ስላደረገ በእርሱ አመኑበት ነው እንጂ የሚለው ክፍሉ በእርሷ አመኑባት አማላጅ ናት አላሉ። እንግዲህ ደቀ መዝሙሩ ነበሩ፣ እዛ ውስጥ ነበሩ አብረው። ከዛ በኋላ ጌታ ኢየሱስ ከሄደ በኋላ አልጻፉትም በመልእክቶቹ፣ ወይም የነገሩን ነገር የለም፣ ወይም በቃልም የተላለፈ ነገር የለም። ማርያም ታማልዳለች፣ በወይኑ እዛ ሰርጉ ላይ ተገኝታ ወይን ጠጅ አስቀይራለች፣ መካከለኛ ሆናለች የሚል የለም። አይ ምልጃ ስንል መካከለኛ እኮ አይደለም። በቃ የጻድቅ ሰው ጸሎት ነው። እንግዲህ ጣልቃ ገባች አላልሽም እንዴ? ተጨንቃ ተጠባ ደረሰችላችሁ አልሽ እኮ። ምን ታዲያ ከዚህ በላይ ምን ትርጉም አለው ሌላ?
አይ ምን እህቴ እስኪ ያዕቆብ መልክ ምዕራፍ 5 ቁጥር 14 እኔ ያዕቆብ ጋር አልሄድም። ኧረ አልሄድም። እዚሁ ቁሚልኝና ያዕቆብ ጋር ማርያም የለችም። ያዕቆብ ጋር ማርያም የለችም። ማርያም ታማልዳለች ብለሽ የጠቀሽው ክፍል ይሄ ክፍል ነው። እዚህ ክፍል ላይ ሐዋርያው ዮሐንስ ሲጽፍልን ደቀ መዛሙርቱ በእርሱ እንዳመኑበት ኢየሱስ ክርስቶስ የመጀመሪያው ክብሩን እንደገለጠበት ነው የሚናገረው። አመኑበት ነው የሚለው። አመኑባት አይሉም። አማለደች። ለምንድን ነው ዮሐንስ የሚደብቀን? እኔ ያልገባኝ ነገር ሚስጥር ለምን ያደርገዋል የማርያምን ጉዳይ? እንዴ እኔ እኮ እዚህ ላይ ሚስጥር አድርጎታል። እንግዲህ መነነህቲ ሚስጥር ተደረገ አልተደረገ አይደለም። ይሄ ክፍል ጭብጡን እንዲረዱት ነው። ኧረ ምን ጭብጥም የለውም። ይሄ ጭብጥም የለውም። በጣም ቀላል ነው። ዝም ብሎ መቼም ለጌጥ አልተጻፈም ይሄ ክፍል። ቆይ ማርያም እሺ የልብ የምታውቅ ከሆነ አንድ ነገር ልንገርሽ። እዛ ጋር አወቀች አልሽ፣ ተጨንቆ ተጠቦ ልጇ ከጠፋ በኋላ ለበዓል ያከብሩ ሄደው 3 ቀን ሙሉ ስትባዝን ታዲያ መንገድ ርቀን የ3 ቀን መንገድ ሰው እንዴት ልጁ ጠፍቶ አብሮ ሄዶ አብሯት ያለ መስሏት 3 ቀን ሙሉ ሄዳ ባክ እንደገና 3 ቀን ተመልሳ መታ እንደምን ትፈለገችው ታዲያ? ለምን አላወቀችም እዛ ጋር ልጇ ሲጠፋ? እስኪ አንዴ መልሽልኝ። አሁን ቅድም የልብ አውቃ ነው አልሽ፣ አውቃ ተጨንቆ እንደነበር አልሽ። የልብ የምታው ከሆነ ልጇ ጠፍቶ ስትፈልገው 3 ቀን እንደገና ባክ ተመልሳ መታ እኔና አባትህ ስንፈልግህ ምን ሆነ ነው ለምን አለች? ለምን አልተረዳችም? እንደጠፋ ለምን አልገባትም ታዲያ? ለምን አላወቀችም? አብሯት እንደሄደ መሰላት እኮ ነው። አብሯችሁ እየሄደ የመሰላቸው ከርቀው ከሄዱ በኋላ ነው ያወቀችው። ስለዚህ ለምን አላወቀችም እዛ ቦታ ላይ እናታችን? አንዴ ወለተ እኮ ለምን አላወቀችም? ስለዚህ ሁልጊዜም አታውቅም ነው። ይሄኛውን ደግሞ አወቀች። ለምን ቅድም የልብ አውቃል። የልብ አውቃ ነው የሚጻፈው ነገር ትንቢት ይፈጸም ዘንድ የሚጻፍ አለ። አንድምታውን መረዳት ነው እዛ ጋር ያለው ክፍል። ዞሮ ዞሮ አሁን ምን አንድምታ አለው እዛ ላይ? አሁን ምንም አንድምታ አለው እዛ ጋር አወቀች፣ ተጨነቀ። ወይን ጠጅ ነው። ከወይን ጠጅና ከልጇ የትኛው በልጦባት ነው? ልጇ ሲጠፋ ማታቅ፣ ወይን ጠጅ ግን ላለቀበት ለሰርግ ሰውዬ ወይን ጠጅ እንዳለቀበት የምትማልድ የምታቅ፣ ልጇ ሲጠፋ ግን ማታቅ። አሁን እዚህ ጋራ ልጇ ሲጠፋባት ማታቅ መባል ራሱ እኮ ያዩ ይሄን እንደዚህ ነው። የውስጥ አታቅማ፣ አላወቀችማ። አንቺ እኮ ቅድም ምን አልሽ? 3 ታውቃለች። የልቡን አውቃ ነው። ተቸግሮ ተጠባልሽ። ያልተጻፈ ማን ተቸግሮ? ይሄ ስሙን የምጠሩት ስሙ ያያዝልኝ የበሰርግ ቤቱ ሰውዬ እዛ ጋር ተጨንቆ ተጠበበ እንዳለቀበት አወቀች አልሽኝ እኮ። ልጇ እዛ ቁጭ ብሎ አወቀች። ምኑ ናት የምታቅናት ማለት ነው። ከዛ ቀየራል። እዚህ ጋር ስትመጣ ልጇ ጋር ስትመጣ ግን 3 ቀን ሙሉ ተጉዛ የምትሄድ ግን ያላወቀች ልጇ ከእርሷ ጋር እንዳለ እንደመሰላት ነው እየሄደች የነበረችው። ግን አላወቀችም። ስትደርስ ቤቷ የለም። ተመለሰች። 3 ቀን ወደኋላ አስበሽዋል? 3 ቀን ሄዳ 3 ቀን ስትመለስ እንዴ እዛ ጋር የምታውቅ እዚህ ጋር ማታውቅ መነን እህቴ የወይን ጠጁ ሰዓት ሳይነግሯ ካወቀች አወቀች ነው። የልጇ ሰዓት እንዴት አላወቀችም? የወሎት ልጇ ሲጠፋባት ደግሞ መጽሐፍ ቅዱስ አላወቀችም። ቆይ አንድ የምታውቅና ማታውቅናት ልጇ ሲጠፋ ለምን አላወቀችም? የቱ ይበልጣል? ወይን ጠጅ ማማለድ ነው የሚበልጠው? ልጇ ጠፍቶ መጽሐፍ ቅዱስ ያለውን ነው። እኔ ሁሉንም ነው የምቀበለው። መጽሐፍ ቅዱስ ያላለውን ያልሽው ወለተ ሰንበት አንድ ጊዜ መጽሐፍ ቅዱሱ ምን ይላል? እቀበላለሁ የኔ እህት። አሁን አልተቀበልሽም መጽሐፍ ቅዱስ። ቆይ አንዴ ቆይ ያዥዋል ድምፅ አለ። ቆይ መጽሐፍ ቅዱስ የሚቀበለውን ብትቀበይማ ኑሮ መጽሐፍ ቅዱሱ ምን ይለናል? ዮሐንስ 2 ላይ ኢየሱስ ክርስቶስ የመጀመሪያ ታምሩን አደረገ። ይችን እንኳን አትናገሯትም እናንተ ኦርቶዶክሳውያን። ኢየሱስ ክርስቶስ የመጀመሪያውን ክብሩን የገለጠበት ነው አንድ ብሎ የጀመረበት። ከዛስ ደቀ መዝሙሩ ደግሞ ያመኑበት በክርስቶስ ኢየሱስ ያመኑበት። ይሄን ሁለቱን ነገር እንኳን አልትናገሩም፣ አታምኑበትም፣ አትጠሩትም። ሲጀመር አማለደ ብለናል ነው የምትሉት እንዴ? የተጻፈው መጽሐፍ ቅዱስና ብታምኙ ኑሮ ሐዋርያው ቅዱስ ዮሐንስ የጻፈልን ኢየሱስ ክርስቶስ የመጀመሪያ ሚራክሉ ታምሩ እንዳደረገ ክብሩን እንደገለጠ እና ደቀ መዝሙሩ በእርሱ እንዳመኑበት ኢቭን ወንድሞቹ ቤተሰቦቹ እንዳመኑበት እየነገረን አስረግጦ ይሄኛውን ትቶ በያለው መጽሐፉ ያላለውን እኮ ነው ያልሽው። በልቧ አውቃ ተጨንቆ ተጠቦ የታል? ወይን ጠጅ አስታረቀ የታል? ምልጃ ማስታረቅ ከሆድ ጋር ከመጠጥ ጋር የተገናኘ አይደለም ሲጀመር። ወይን ጠጅ ከሰው ጋር አልተጣላም። ጎበዝ እንዴ! ይሄ ጥቅስ ልትፋቱት ይገባል ኦርቶዶክሳውያን፣ ልትፋቱት ይገባል። ምክንያቱም ሰው ምልጃ ስንል መካከለኛ ስንል አስታረቀ ስንል መካከል ሆኖ የሚገባ የተጣላ ሰው ነው።
ሁለት ሰዎች ተጣልተው እግዚአብሔርና ሰው ተጣልቶ ነበር። አንድ ልጁን ላከ። መካከለኛችን አንድና አንድ ነው። ቆይ ምንም ማስረጃ የለም። የእግዚአብሔርን ቃል አንብቡትና ቅዱሳን ኧረ እኔ አላነብም። እኔ የማነበው አይደለም ምልጃ ኃጢአት እንደሚያስተሰርይ ላሳይ። ቆይ የእርሱን ሀሳብ ይተውትና ወደ መጽሐፍ ቅዱሱ እንመለስ። ኧረ ምኑን መጽሐፍ ቅዱሱ ተመለስ ከሆነ እስቲ የያዕቆብ መልእክትን ደግሞ እንየው። ቅዱሳን ያዕቆብ ጋር ልሄድም ያዕቆብ ጋር እንሄድም። ስለዚህ አሁን በእናንችን ምን እንተማመን? ቆይ አንዴ አይ ማስረጃ የለንም። እኛ የምናምነው ዝም ብለን ካፍ ዝም ብለን የተነጋገርን ትውፊት ነው። አባቶቻችን የፈጠሩት ትውፊት ነው። ያለ ሐሳብን ያልቀበልም እኔም አልቀበል። ቆይ አንዴ ምልጃ የኃጢአት ስርየት እንኳን እንደሚያደርግ ማሳየት እንችላለን። ይኸው ልጇ ጠፍቶባት 3 ቀን ሙሉ የምትዳክር እናት ጠፍቶባት ተመልሳ የሄደች ማታውቅ አንዴ ስለዚህ ራሱ አሁን የምትዳክር እናት አይባልም። ይሄ 3 ቀን ሙሉ እኮ ደክራለች ፈልገሽ አንዴ አምላክን ያለ መውደድ የተነሳ ነው። አይባልም። ለተራ ሰው እንኳን አይባልም። እንደቀድሙ እየተዳሙ አንድ ሰው መጥቶ ልጆች ጠፍቶብሽ እየዳከርሽ ነው ይባላል። የዳክራ መስሎ 3 ቀን ሙሉ እኮ በየዘመድ ፈለገችው ይላል እንዴ። በቃ ባዘነች 3 ቀን ሙሉ ፈለገችው ከሆነ ፈለገችው ነው። ያው ነው መዳከር ማለት መፈለግ አይደል? መባዘን አይደል? ሚውት አድርገው አንዴ ድምጽ እየገባ ነው። አይ መዳከር የሚለውን ለምን አመጡት? እኔ አንዴ እሺ ላስረዳ እኮ ነው። አሁን ለምን አንዴ ላስረዳ ያዙ ለምን ወላዲተ አምላክን ክዳችሁ ያስብለውን ነገር ያመጣው ይሄ ከንግግራችሁ ነው አይደለም። መነንህቴ እኔ ሚውት እንዳላረግ አንድ ጊዜ እንደማመጥ ሰዎች ጫጫታና አንዳንድ ቆይ አንዴ ያዕቆብ መልእክትን አንብቡልኝ ከዛ ደግሞ እንረዳ ከእግዚአብሔር ቃል እንረዳ። አንዴ እሺ ሚውት አድርጊ እንደ ቅድሙ እናወራ። አንብቡልኝ ያዕቆብ መልእክት ምዕራፍ 5 ቁጥር 14 አንብቡልኝ። ቆይ አንዴ ሚውት አድርጊ በኢየሱስ ቆይ እኔ ያዕቆብ ጋር ሲጀመር አልሄድኩም። ያልኩበትን ቃሉ መዳከር ማለት ምንድነው? አማርኛው ምንድነው? ይሄ ፈልጋ ባዝና 3 ቀን ሙሉ በየዘመዶቿ ቤት እኮ ገባች። አላያችሁትም ወይ? የሸዋን አላያችሁትም ወይ እያለች 3 ቀን ነው 3 ቀን ሄዳለች። 3 ቀን ነው ባክ ያደረገችው። ባዘነች ደከመች ማለት ነው። ምንም መጥፎ ቃል አይደለም እኮ አማርኛው እኮ መዳከር ማለት ፈግታ ማለት ነው። ወደ ኋላ ስትመለስ እኮ 3 ቀን በየመንደሩ ነው የገባት። ሚውት አድርጊው አንዴ እኔ ትርጉም አላሳሰብም። የተጻፈው ይነበብ ከተባለ የተጻፈውን አንብበው ነው እኔ መገሰጽና ማስተማር። አንድ ጊዜ ቆይ አንዴ ወለተ ሰንበት እስኪ ድምፁን ይረብሽናልና ከቃሉ እንማር እህቴ። ራሱ ቃሉ ያስተምረናል፣ ይፈውሰናል፣ አይምሯችንንም ያክምልናል። ቆይ አንዴ ሚውት አድርጊማ እንዴ ዝም ብሎ እኮ ተራራረክሽ። ቆይ ያዕቆብ ጋር አልሄድም። ያዕቆብ ጋር ማልሄድበት ለምንድን ነው? ምክንያቱም የተጠየቅነው የማርያም ምልጃ ነው። ያዕቆብ ጋር ማርያም የለችም። ማርያም ታማልዳለች። ወደዛ የማይሄዱ ከሆነ እሺ፣ ሌላ ጥያቄ ካለዎት ወደ ሌላ ጥያቄ ሌላ ጋር አልሄድም። ጥያቄ ምንድነው? መልስ ስላልተመለሰው ሁለቱ መጽሐፍ ቅዱሳዊ ስለሆነ መልስ የለም በሚለው እንይዘዋለን። ምክንያቱም ማርያም አማላጅነት መጽሐፍ ቅዱስ አያውቀውም። ወደ ማርያም ማለት ይችላል። አንድ ጊዜ ወለተ ሰንበትዬ ፕሊስ በጌታ ፍቅር ልለምንሽ። የተደማመጥ ድምፅ አንቺ ጋም ስላለ የልጆቹ ድምፅ እየገባም ስለሆነ ሰው እንዳንረብሽ ማለት ነው። ወደ ሌላ ጥቅስ አንሄድም። ያዕቆብ የተጻፈበት የራሱ ወዳለው መጽሐፍ ቅዱሳችን ለዛ ነው አትረዱትም የምንለው ለዛ። ምክንያቱም መጽሐፍ ቅዱስ ሲነበብ ታሪካዊ ይዘቱ ዳሩ ይነበባል። አውድ የሚባል አለው። ተደራሽነቱ ለማን ነው? ታሪካዊ ዘመኑን ጊዜውን መወሰን አለብን። አውዱ ስንል ሙሉ የምዕራፉ ሀሳቡ ማለት ነው። ያ ክፍል የሚናገርበት ጸሐፊው ለማን ነው ተደራሽነት ያደርገው? ታሪኩ ምን ይመስላል? ከዛ ደግሞ ተደራሽነታቸው እነማን ናቸው? እነዚህ 3ቱን ነገር ማየት አለብን። እኛ ወንጌል አማኞች እንደዛ ነው መጽሐፍ ቅዱስ የምንነጠነው፣ የተማርነው እንደዛ ነው። ስለዚህ ያዕቆብ ጋር ማልሄድበት ለምንድን ነው? የተጠየቅነው የማርያም ምልጃ ነው። የማርያም ምልጃ በዮሐንስ 2 ላይ ያለው የለም። በቃ እዛ ጋር ምንም ስለ ምልጃዋ የሚነግረን ክፍል የለም። አወቀች፣ ተረዳች፣ እንደሌለው ተጨነቀች አለችን እንጂ ሐዋርያው ቅዱስ ዮሐንስ አልጻፈልንም። የጻፈልን አድምቆ ምን ብሎ ነው? የኢየሱስ ክርስቶስን የመጀመሪያው ታምር መስራት። ይሄንን እንኳን አይናገሩም ደፍረው ኦርቶዶክሳውያን።
ማርያም አማለደች ይሉን እንጂ ኢየሱስ ክርስቶስ የመጀመሪያውን ታምራት የሰራበት ነው። ደቀ መዝሙሩም ለመጀመሪያ ጊዜ ያመኑበት ነው። ካላስ ከዚህ በላይ የማርያም ምልጃ እዛ ጋር የለም። የመጀመሪያው አማላሽ ስንል መካከለኛነት ሁለት ሰዎች ጋር መግባት ይጠይቃሉ። የተጣሉ ሰዎች ነው ማስታረቅን ይላል። እንግዲህ ትርጉሙም የምታውቂው ነው። አታውቂም ብያለሁ ስለማ ስለዚህ የማርያም ምልጃ መጽሐፍ ቅዱሳዊ ነው። ሰዎች የፈጠሩት ትምህርት ነው። በየትኛውም የክፍለ ዘመን የአባቶች ታሪክን በመጽሐፍ ቅዱሳችን ከዛ በኋላ አናገኘውም። በቃልም የተላለፈ ትውፊትም አይደለም። እንዲያው ብለናል የሚል ሀሳብ ነው ያለው። እኔ ጨርሻለሁ። ሌላ ሰው ካለ እንቀጥል እንጂ ያዕቆብ ጋር አልሄድ የማልሄድበት ምክንያት ማርያም ዛጋ የለች። ባጭሩ ኤርሚ የተባረክ። ሌላ ሰው ካለ በጣም ነው የምናመሰግነው። መቀጠል ከፈልጋችሁ በኋላ ትቀጥላላችሁ። እስከዛ ሚዩት አድርጋችሁት ወለተ ሰንበትም እህትያውም ተቀመጡ። በጣም ሁለታችሁም ጋር እንግዲህ ሰው ያለውን ነው የሚሰጠው ነው የሚባለው። ያለውን ከሰጠ ደግሞ ንፉግ አይባልም ይባላልና ግን በቃ እኔ የሚያሳይ እንግዲህ አሁን ከእህታችን ከወለተ ሰንበት ንግግር እንደተረዳሁትኝ በመረጃ ላይ የተደገፈ አይደለም። እኛን የወንጌላውያን አማኞችን በኢየሱስ ክርስቶስ ስናምን ኦርቶዶክሳውያን ወገኖች አይ ቲንክ ያው ወለተ ከኦርቶዶክስ አይደለችም፣ ከኢትዮጵያ ኦርቶዶክስ አይደለችም ተብሎ ይባላል። እሷም እንደዛ መሰለኝ የምታምነው ርትዕት ነው የምትለው። ያው ግን አልሸሹም ዞር አሉ ነው። ግን ርትዕት የተባሉት የነ ተማርያምም ከኦርቶዶክስ ነን ነው ብለው የሚሉት አንዳንድ ነገር ላይ አልተግባቡም እንጂ እነሱ እዛ ይጠያየቁ። ኤኒዌይ ግን ያም ሆነ ይህ በእነ ተማርያም የሚሆን እነ ጀማኔ ሰለሞን የሚሆን የኢትዮጵያ ኦርቶዶክስ ታሪክሳንም ትሆን ጌታችን ኢየሱስን በማመናችን ማርያምን መካድ ነውን ብሎ የሚል ጥያቄ ነው የዛሬ ጥያቄ። ይሄ ደግሞ በጣም ለኦርቶዶክሳውያን ወገኖች በጣም ጥሩ እድል ነው። እኛ የወንጌላውያን አማኞች ማርያምን የምንከድበትን ልክ በነጥብ አስቀምጣችሁ ብታሳዩን በጣም ደስ ይለናል። በእውነት ንስሐም ለመግባት ማለት ነው። ጥፋተኝነታችን እንደ እግዚአብሔር ቃል ኩልል አድርጋችሁ ካሳያችሁን ማለት ነው። እና ቴንኪው ጥሩ ጊዜ ነበረ። በኋላ መቀጠል ከፈለጋችሁ ሀሳብ መቀጠል ትችላላችሁ። አሁን ደግሞ ወደ ወንድማችን ቦጃ እና እህትየው ሜርሲ ማውራት ይችላሉ። ኦኬ መምህር ዳዊት ገብቶ ነበረ ወጣ ማለት ነው። እሺ ቦጃ መቀጠል ትችላላችሁ። እህትየው ትችያለሽ አይደል ሜርሲ? አዎ እችላለሁ። እሺ ሰላም ብያችኋለሁ። ሰላማችሁ ይብዛ። አሜን አሜን። እንኳን ደህና መጣ። ከየት ቤተ እምነት ነው? እንኳን ደህና ቆያችሁኝ። ከኦርቶዶክስ ተዋህዶ ነው። እሺ ጌታችን ኢየሱስን ማመን ማርያምን መካድ ነውን ይላል ርዕሳችን። እሺ አይቼ ነው የገባሁት። የተወሰነ አብረን እናወራለን፣ ችግር የለውም። መምህር ዴቭ ከስራሉ የሚችሉ ከሆነ ቢገቡ ጥሩ ነው። በመቀጠል ከርዕሱ ሲጀምር ጌታችን ኢየሱስን ማመን ማርያምን መካድ ነው ወይ ይላል። ከርዕሱ ሲጀምር ጌታችን ኢየሱስ ክርስቶስን መቀበል እሱን ማመን ማርያምን መካድ አይደለም። እሺ አይደለም ብዬ ነው። ታዲያ ለምንድን ነው ማርያምን የካዳችሁት? ቆይ አስቀምጥልሻለሁ። የተወሰነ ደቂቃ ስጭኝና አንድ 30 ሰከንድ። ጌታችን ኢየሱስ ክርስቶስን መቀበልና እመቤታችን ቅድስት ድንግል ማርያም የተለያየ ነው ርዕሱ ራሱ ማለት ነው። እና ጌታችን ኢየሱስ ክርስቶስን መቀበል እመቤታችን ቅድስት ድንግል ማርያምን መካድ አይደለም። ነገር ግን እኛ ከፕሮቴስታንቶቹ ጋር የምንለይበት በነገረ ማርያምን መካድ ክዳችኋታል የምንለው ቅድም ወለተ ሰንበት ለማስቀመጥ ያሰበችው 2 ነጥቦች አሉ። በእነሱም ቀጥላለን። እኔ መጨረሻ ላይ ምልጃና አልሰማሁኝም። መጨረሻ ላይ ነው። እሺ ችግር የለውም። ሁለቱን አስቀምጥልሻለሁ። ያው በዛው እንድንቀጥል ነው። ሌላ ተጨማሪ እንትን ከማድረግ አልሰማሁም። እኔ መጨረሻ ላይ ነው የገባሁት ቦጃ። እሺ ላስቀምጥልሽ። እሷ ያለችውን ምንድነው? አንደኛ የእመቤታችን የቅድስት ድንግል ማርያምን እናትነት ስንል እንግዲህ የጌታ እናት መሆኗን ሳይሆን የጌታ እናት መሆኗን ታምናላችሁ። የጌታ እናት መሆኗን ሳይሆን እኛ ኦርቶዶክሳውያን የኛም እናት ናት ብለን ነው ምናምነው።
እናንተ ይሄንን አትቀበሉ። አንድ ያስቀመጠችው እሱን ነው፣ በሱ እንቀጥላለን። ሁለተኛው ያው አሁን ሲያወሩበት የነበረ ስለ አማላጅነት ነው። እሱም በኋላ ላይ ልንቀጥል እንችላለን፣ ችግር የለውም። ያን ያህል የነፍስ ጉዳይ ሆኖ የሚያሳስብ ስላልሆነ በእናትነት ባለው እንቀጥላለን ማለት ነው። ኦኬ እሺ። አሁን ስለ እናትነቱ እናታችሁ ናት እናታችሁ አይደለችም የሚለው ለእኛ ለሚሰማን ለኦዲየንስም እሱ ጠቃሚ ስላልሆነ ዋናው መጽሐፍ ቅዱሳዊ የሆነው ያነሳው በሁለተኛው ሀሳብ መቀጠል እንችላለን። የጌታችን እናት ቅድስት ድንግል ማርያም የጌታችን እናት መሆኗን እናምናለን። እንደ ኢትዮጵያዊ ደግሞ እኔ ያንተን እናት እናቴ ናት ብዬ ስለማከበር እንደ እናት በጌታ አምኖ እንደዳነ እህትም እንወዳታለን፣ እናከብራታለን። እናታችን ናት ብለን እናምናለን የሚለው እናንተ ሌላ አመለካከት ካለ ታስረዳኛለህ። ግን ይሄ ለደህንነታችንና መጽሐፍ ቅዱሳዊ ለሆነው ሀሳብ ጠቃሚ ስላልሆነ ወደ ምልጃው መግባት እንችላለን። ችግር የለውም። ደህንነታችን ላይ ችግር የሚፈጥረው የአምላክ እናት አይደለችም ብለሽ ካመንሽ ነው። አይ እንደምናምን ችግር የለውም ቦጃ እንደምናምን። ከዛ ውጪ ድነታችን ላይ ያን ያህል እንትን ይፈጥራል ብዬ አላምንም። ነገር ግን በዚህ ከተስማማ አሁን እናታችን ብለሽ ትቀበያለሽ፣ እናታችን ናት ብለሽ ትቀበያለሽ። ይኸውልህ ነገርኩህ እኮ የጌታችን እናት የእኛም እናት ናት፣ ግን እንደናንተ አናመልካትም። አለቀ። እንኳን የጌታችን እናት እኔ ያንተ እናት እናቴ ብዬ አከብራታለሁ። አይ ማምለክማ እኔም አላመልካትም። በቃ አለቀ። አሁን እዚህ ሀሳብ ላይ መሽከርከር ካልፈለግ እዚህ ጋር መቆየቱ ብዙም ጠቃሚ አይደለም። አይ ብዙ ቅድም ስላልተግባቡ ነው ከመርሲ። አይ በቃ እነሱ ናቸው፣ እኔ እናንተ ነን። እሺ በቃ መርሲ እናቴ ብላ ትቀበላለች፣ እናልፋለን፣ ችግር የለውም። እሺ ወደ ሁለተኛ ወደ አማላጅነቱ። ኦኬ እሺ ቀጥል። ምልጃ እንግዲህ በሁለት መንገድ ነው የምመለከተው። ምልጃ አንድ የነፍስ ምልጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያደረገው በመስቀል ላይ ያደረገው ከራሱና ከመንፈስ ቅዱስ ከአብ ጋር ያስታረቀን አንድ እሱ ነው። የማስታረቅ ስራን የሰራ የክርስቶስ ስራ ነው። አሁን ስለ ማርያም ነው የምናወራው። ቦጃ ወደ ማርያም ነው ወደ ማርያም አሁን የገባኸው ሰው ነው ከየት ቤተ እምነት ነው? እግዚአብሔር መልካም ነው። ማይክን ክፈትና ንገረኝ። ሰላም ናቸው። እኔ ራሱ እንትንም ሰላም የለውም። እሺ ቀጥሉ። እሺ ኤርሚዬ ያስተጋባል እሱ ጋር። እሺ ቦጃ አሁን ስለ ማርያም ነው የምናወራው። ወደ ማርያም ቀጥታ እንግባ። ቦጃ አለ? እሺ አለሁ ተመልሻለሁ። ሚውት አድርጌ ነበር ለካ። ኢትስ ኦኬ እሺ በማማለድ የሚለውን ያው እንግዲህ ብዙ ጊዜ የሚጠቀስ አሁንም እያወሩበት የነበረ ዮሐንስ ምዕራፍ 2 ላይ ያለው ጥቅስ ነው መሰረት ተደርጎ የሚጠቀሰው ብዙ ጊዜ። እሱም ያው የነፍስ እንዳልሆነ እናውቃለን እኮ ሁላችንም። ግን ያንን ስራ ሰርታለች ወይ? መሀል መግባት ማለት ነው። ማማለድ ማለት አንዱ አካል ከአንዱ አካል መሀል ገብቶ መነጋገር ማለት ነው። ስለ ሁለቱ መሀል ገብቶ መነጋገር። ያንን ነገር አድርጋለች ወይ ብለን ስንጠይቅ እዛ ቦታ ላይ ያንን ነገር አድርጋለች አድርጋ ነው የምንመለከተው። የዛ ቤት ባለቤት እና ጌታችን መድኃኒታችን ኢየሱስ ክርስቶስ መሀል ሆና ስትናገር ነው የምንመለከተው። ያንን ስራ ሰርታለች ወይ? ቆይ እየተጠያየቅን ነው የምንሄደው። እንትን አትበል። የዛ ቤት ባለቤትና ኢየሱስ መሀል መግባቷ ከዮሐንስ 2 ጠቅሰህ እያነበብክ አሳይ። እሺ እንዴ በቤቱ ባለቤትና በኢየሱስ መሀል መግባቷ ነው የሚያሳየን። ቦጃ ኮሜንት ላይ ያዙት። በባለቤቱና በኢየሱስ መሀል የሚለውን እኔ ብረሳው እንኳን ደጋግማችሁ ጻፉ።
ችግር የለውም። እሺ መብራት የለም ባትሪ አብርቼ ነው ይቅርታ። ዮሐንስ ምዕራፍ 2 እሺ ዮሐንስ ወንጌል ምዕራፍ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች ይላል። የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ይላታል። እዚህ ጋር የምንመለከተው ምንድን ነው? የወይን ጠጅ ባለቀባቸው ጊዜ ይላል እመቤታችን ቅድስት ድንግል ማርያም ለጌታችን ለኢየሱስ ክርስቶስ ነው የምትናገረው። እንግዲህ ቤቱ ባለቤት አለው፣ ሰርግ የደገሰ ባለቤት አለ። ከዛ በኋላ የወይን ጠጅ አለቀበት። እኔ ባለቤት የለውም አላልኩኝም። አሁን ባለቤቱ እሱን እያብራራሁልሽ እኮ ነው። አንተ በምታብራራው አይደለም፣ ቃሉ ላይ ያሳየኝ። ይሄው እያብራራሁልሽ። አንተ እንደፈለክማ መተርጎም አትችልም። እሺ አንቺ ትተረጉሚያለሽ፣ እኔ አልተረጉምም። አንተ ላመጣኸው ቃል አልተረጉምም። ማርያም በቤቱ ባለቤት ብለሃል። በቤቱ ባለቤት እና በኢየሱስ መሃል ቆማ እና እዛ ቤት ውስጥ አለች። ከማን ነው ወይን ጠጅ ያለቀው? በማን ነው? የማን ነው የወይን ጠጅ ያለቀው? በማንም ይለቅ። ገባ? መካከለኛ መሆኗን የቤቱ ባለቤት መኖሩን ከዛ እሷ መኖሯን ከዛ ኢየሱስ መኖሯን ተከብላ የቤቱ ባለቤት ጠይቂልኝ ብሎ ሲጠይቃት ታሳያለህ ማለት ነው። ያለቀ የማን ነው ያለቀው? ምን አልከኝ? የወይን ጠጅ ያለቀበት አካል አለ የለም? የወይን ጠጅ ያለቀበት አካል አለ የለም? ወንድምዬ የወይን ጠጅ ያለቀበት ሰርጉ ቤት ውስጥ ወይን ጠጅ አልቋል። ገባክ? ሰርግ ቤቱ ባለቤት አለው አይደለም? ሰርጉ ላይ ወይን ጠጁ አልቋል። ስለዚህ ማንና ማን መሃል እንደገባች አሁን አሳየ። የሰርጉ ባለቤትና ኢየሱስ ክርስቶስ መሃል ነው። ቃሉ ላይ ያሳየን። በመሃላቸው ገብታ ጠየቀች፣ አማለደች ማለት ነው። ቃል በቃል ከተጻፈ ውጪ ምንም ነገር አትቀበይም። ያው ሰርጉ ቤት ቃል በቃል ሆልዶን ሰርጉ ቤት ካል አንዴ ሰርጉ ቤት ካልክ ሰርጉን የደገሰው አለ፣ ታዳሚው አለ፣ የሚበላው አለ፣ የሚጠጣው አለ። ስለዚህ ባለቤቱ ጋር ብቻ ሳይሆን ሰርጉ ላይ የታደመው ሰው ሁሉ ሰርጉ ቤት ተብሎ ይያዛል። ኦኬ፣ የሰርጉ ቤት ተብሎ ሁሉም ተጠቃሎ ይያዛል። ስለዚህ አሁን አንተ ቃል በቃል መካከለኛ መሆኗን ነው የምታሳየው። እሺ እህቴ፣ እኔ ከአንቺ ጋር ዛሬ ነው ያወራነው። ብዙ ጊዜ በህይወቴ እኔ ክርክር አልወድም፣ ለመከራከርም አይደለም። የገባኝን እውነት ለመናገር ነው። ምንም ያን ያህል የሚያከራክረን ነገር የለም። ካልተግባባን እንተዋለን። ነገር ግን እንዳናደርገው ነገሮችን ቆይ መርሲ አንዴ አዳምጪኝ። ነገሮችን እንትን አናድርገው፣ ድርቅ አናድርገው። ቃል በቃል ሁሉም ነገር ተጽፎልን የለም። ገባሽ አይደለ? ግን ሐሳቡ አለ ወይ ነው። አሁን ሐሳቡ ላይ ነው እያወራን ያለ ነው እንጂማ ቃል በቃል ሁሉም ነገር ተጽፎልን ከተባለማ ከድነታችን ጋር ራሱ ልንላተም እንችላለን። ገባሽ አይደለ? ድርቅ አናድርገው። እኔ እንግዲህ ከቃሉ ውጪ ልቀበልህም ልረዳህም አንተ አንድ ቃሉን ይዘህ ከተጻፈ ውጪ አትቀበይም። ከተጻፈ ውጪ አትቀበይም። ከተጻፈ ውጪ አልቀበልም። ስላሴን አትቀበይም። አሁን ስላሴ ሐሳቡ ነው እንጂ አሁን ኖ አይደለም። ለዛ እኮ ነው ድርቅ አታድርጊ ያልኩሽ እኮ ለዛ ነው። ሌላ ርዕስ ላይ አልሄድም። አሁን እዚሁ ጋር የጠቀስከውን ማስረጃ ለዛ ነው ቃል በቃል የተጻፈን እንጂ አልቀበልም ካልሽ ከድነታችን ጋር ራሱ የሚያላትመን ነገር ይፈጠራል ያልኩሽ እኮ ለዛ ነው። ያለኸው ሚውት አድርግ። እሺ ሚውት አድርግ። እሺ አሁን እኔ ያልኩት ያለሁት ከተጻፈ ሐሳቡ ላይ ልቀበልህ አልችልም። ሐሳቡ ላይ እንድናወራም ቦጃ ሐሳቡ ላይ እንድናወራም እሷን የጠየቃትን አካል ልታሳየኝ ይገባል። ወይ እሷን የጠየቃት አካል አለ አላልኩሽም? በቃ ግን በቃ እኛ ምን ብለን ነው የምናምነው? የወይን ጠጅ ይኸውልሽ፣ አዳምጪኝ። አሁን እኔ አለ ብዬ ተከራክሬ ያለው እሷን መጥቶ የጠየቃት አካል አለ ብለን እኮ አንድ ነጥብ በተሰጣት ጸጋ ይኸውልሽ መርሲዬ፣ እንዲያውም በተሰጣት ጸጋ አወቀች ነው እንጂ የምንለው እኛ
የጠየቃት አካል አለ ብለን አይደለም የምናምነው በዚህ ክፍል። ኦኬ፣ ስለዚህ የጠየቃት አጻጻፍ አካል ማለት ነው። የለም፣ የጠየቃት አካል የለም። ያ የጠየቃት አካል ስለዚህ አለ ማለት በራሷ ነው። ነው ያወቀችው። እኛ እንዲያውም እንደዛ ነው ብለን የምናምነው አልኩሽ እኮ። ለምን መቶ በራሷ የጠየቃት መቶ ካወቀች ደግሞ የነገራት መለኮት አደረጋችኋት ማለት ነው። አይደለም። በራሷም አላወቀችም። ቦጃ ቤተ ዘመድ ስለሆነች ነው ያወቀችው ነው የሚለው ታምረ ማርያም። አዎ የእነሱ መጽሐፍ እንደዛ ነው። የራሳችሁ መጽሐፍቶች ቤተ ዘመድ ናት ይላል። ቤተ ዘመድ የሆነ ደግሞ ያውቃል ማለት ነው። ቤተ ዘመድ ከሆነ ለዛ ለሰርጉ ቤት እናንተ እንደምትሉት ስሙን ዶኪማስ ብላችሁ ምትሉ ለዶኪማስ ቤተ ዘመድ ናት። ያው ናይን ከተማ ማንሶር የቃና ከተማ ለናዝሬት ቅርብ ስለሆነ ማለት ነው። እና ቤተ ዘመድ ናት ይላል። ቤተ ዘመድ የሆነ እንግዲህ ጓዳ ጎድጓዳውን ያውቃል። እናቶቻችን ወጥ ከተሰራ ወጥ፣ ወይን ከተጠመቀ ወይን፣ የተቀዳውና ያልተቀዳውን ይታወቃል ማለት ነው። ስለዚህ ታምረ ማርያም ቤተ ዘመድ ስለሆነች ነው ያወቀችው ይላል። አለቀ። ስለዚህ በተሰጣት ጸጋ ነው ያወቀችው ብሎ የሚለው ትምህርት ሁሉ ጭምር ፈረሰባችሁ ማለት ነው። በራሳችሁ መጽሐፍት ከፈለክ ካሜራ ከፍቼ ማሳየት እችላለሁ። ቤተ ዘመድ ናት ይላል። በቤተ ዝምድና ነው ያወቀችው። እድሜዋ በዛ ሰዓት ላይ ያው እንግዲህ ሁሉም የወንጌላውያን አማኞችም እኛም ኦርቶዶክሳውያንም ካቶሊካውያንም እንደምንስማማው የ15 ዓመት እድሜ ነበራት። ጌታችን አገልግሎት ሲጀምር 30 ዓመቱ ነበረ። በዮርዳኖስ ከተጠመቀ በኋላ ነው ብዙም ሳይቆይ አገልግሎት የጀመረው። ኦልሞስት የ45 ዓመት ሰው ናት ማለት ነው። የ45 ዓመት ሙሉ ሰው ናት ማለት ነው። እናት ናት። ስለዚህ እዛ ተገኝታለች። እሷም ልትበላ እሷም ልትጠጣ፣ ጌታም ሊበላ ሊጠጣ ማለት ነው። ሰርግ ቤት ሰው የተገኘው መቼም ሊበላ ሊጠጣ ነው። ስለዚህ ወይኑ አለቀ። ወይኑ ማለቁን ያወቀችው መጥተው እመቤታችን ሆይ አንቺ ከኛ ይልቅ ለሱ ቀረብ ያልሽ ነሽ፣ እኛ ኃጢአተኞች ነን፣ እሱ ደግሞ ጻድቅ ነው። አንቺ ደግሞ ከኛ ይልቅ የተሻለ ጽድቅ አለሽና እባክሽ አማልጅን። ወይን ጠጁ አለቀ፣ ልንነግረው ፈልገን ነበር፣ ፈራኑ እና መለኮቱም ማላቅ አስቀርባለን። አንቺ ግን ከኛ ይልቅ ወደሱ ተጠግተሻልና የኃጢአተኛን ጸሎት አንቺ ተቀበለሽ ጸልይልን ብሎ ያለን የለም። እንዲህ አይነትም ትምህርትም በመጽሐፍ ቅዱስ ውስጥ የለም። ስለዚህ እንዴት አወቀች? በተሰጣት ጸጋ ነው ብላችሁ ምትሏት ሌላኛው ማምለጫ መንገዳችሁም እችም በእሾህ ዘጋናት ማለት ነው። ምን በሚል በተሰጣት ጸጋ ሳይሆን ቤተ ዘመድ ስለሆነች ነው ያወቀችው ይላል ታምረ ማርያም መጽሐፍት። በዚህ ብቻ ታምረ ማርያምን አመስግኘዋለሁ። እቺን ቃሎች እዚህ ጋር ስለጻፈ ቤተ ዘመድ ስለሆነች ነው ያወቀችው። በቃ ጨዋታው አለቀ ማለት። ስለዚህ የወንጌላውያን አማኞችን ቦጃ የማርያም ይሰማል። እርሚ የማርያም ጠላት ናችሁ ብላችሁ ምትሉ፣ ማርያምን ክዳችኋታል ብላችሁ ምትሉ በሙሉ በመረጃ ሳይሆን በቡና ወሬ ነው እየከሰሳችሁ ነው ያላችሁት ለማለት ነው። ለትየ ሜርሲ መቀጠል ትችላላችሁ። ከዛ ወደ ሌሎች አይ ችግር የለውም እንቀጥላለን። እኔ አሁን የተአምረ ማርያሙን እንግዲህ እውነት ለመናገር ከሆነ እኔ አላነበብኩትም። የሚል ከሆነ ሰዮ ማለት የሚል ከሆነ የቤተ ክርስቲያናችን መጽሐፍ ስለሆነ መቀበል ካለብኝ ግዴታ ነው የምቀበለው ማለት ነው። ግን አሁን እኔ እዚህ ጋር ቆይ ታሳያለህ። አይ ችግር የለውም ኤርሚዬ። እኔ አሁን በመጽሐፍ ቅዱሱ እያወራው ስለሆነ እኮ ነው። በመጽሐፍ ቅዱሱ መጥቶ የነገራት ሰው አለ ወይ ከተባለ የለም። እዚህ ጋር የተጻፈ ነገር የለም። አለቀ። ገባ አይደለ? ደግሞ ይሄ ክፍል ሲጠቀስ እንዲያው ምን ብሎ ነው የሚያስተምሩት? በቤታችንም ምን ብሎ ነው መምህራኑም ሲያስተምሩት ተርጉሞ ሲያስተምሩት እንዲያውም የነገራት ሰው የለም፣ በተሰጣት ጸጋ ተረዳች፣ አወቀች የሚል ነው። እንግዲህ እኔ ሲተረጎም የሚያየሁት ተአምረ ማርያሙ ላይ ደግሞ ቤተ ዘመድ ስለሆነች እዛ ስለነበረች አወቀች፣ ጓዳውን ምናምን ሁሉንም ነገር ስለምታውቅ ነው ተብሎ ተአምረ ማርያሙ ላይ ተጽፎ ከሆነ ደግሞ እንግዲህ የሚጋጭ ሐሳብ ሊሆን ነው ማለት ነው። ግን መጽሐፍ ቅዱሱ ላይ መጥቶ የነገራት ሰው የለም። አሁን እዚህ ለማመን ያለብን በመጽሐፉ ካመንን አሁን እንደናንተ እናውራና የመምህራኑ ነው ትክክል ታዲያ ወይስ የታምረ ማርያሙ ነው ትክክል አንተ የምትቀበለው? አይ እሱማ የተጻፈ ነው ትክክል ተብሎ መያዝ ያለበት እኮ የተጻፈ ለሌላ ቀን ስለሚጠቅም ረጅም ሰዓት ረጅም ደቂቃ ማውራት ትችላለህ ከእህትየው ጋር። ይሄ ነገር
ሁለተኛ አንተ መምህራኑ እንደሚሉት በተሰጣት ጸጋን ያወቀችው ብሎ የሚል ውሸት ዋሽተው አንተንም በየቦታው እንዳያስዋሹህ አንተ ለወደፊትም ጥሩ መማሪያ ስለሚሆንህ ባሳይህ ምን ይልሃል ቦጃዬ ቤተ ዘመድ ናት ብሎ የሚለውን ማስረጃ አውጥተህ ስለምታነብ አውቃለሁ፣ ችግር የለውም። እሱን እኮ ልታወጣ ትችላለህ። ግን እንደናንተ ይህን ክፍል እንዴት ትቀበላላችሁ ነው አሁን። እሺ እንደኛ ያ ተአምረ ማርያም ስለተጻፈ ወደ ተአምረ ማርያሙ ገባክ። እንደናንተ ይህን ክፍል እንዴት ትቀበለዋለህ ነው። እሱን እንደናንተ ይህን መጽሐፍ ከእህትየው ጋር ታወራለህ፣ ካልሆነም እናወራለን ማለት ሌላውን አውቃ። እሺ አይ ኖ በዚሁ እናወራለን። ሜርሲ እስከሚያመጣልህ ሌላ የእሷን ምልጃ የሚያሳይልህ የእግዚአብሔር ቃል ክፍል ካለ እሱን ማሳየት ትችላለህ። እንዴት ተቀበለች እንዴት አወቀች ብለሽ ታምኛለሽ? ይህን ክፍል የወይን ጠጅ ባለቀባቸው ጊዜ ይላል። የኢየሱስ እናት የወይን ጠጅ እኮ የላቸውም። አይ አንቺ ከአንቺ ጋር እናውራ በመጽሐፉ። እሱ እኮ የኔን ነው የሚያመጣው፣ እኔ ደግሞ የአንቺን ጠይቅሻለሁ። ይህንን ትቀበያለሽ ወይ? የኛ ምናምንበትን ነው ቤተክርስቲያንህ የጻፈችው። ስለዚህ የኛ ማሳብ ነው። ቆይ ሜርሲ አንቺ ይሄኛውን ክፍል መጽሐፍ ቅዱስ ላይ አሁን ለአንቺ ተአምረ ማርያም ለአንቺ ማስረጃ ሊሆን አይችልም። ለእኔ ነው የሚያመጣው ተአምረ ማርያሙን። በቃ ታንኪው። ተአምረ ማርያም ለአንቺ ማስረጃ ሊሆን አይችልም። የወይን ጠጅ ባለቀባቸው ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ማንን? ኢየሱስን። ምን ሲሆን የወይን ጠጅ ባለቀባቸው ጊዜ ማን መጥቶ ነገራት? እንዴት አወቀች? እንዴት ነው የምትረጀው ይህን ክፍል? ኦኬ አሁን አዳምጠኝ፣ ስሜታዊ ሳትሆን ማለት ነው። የአንተ መጽሐፍ ለእኔ ማስረጃ አይደለም። እኔ ሪላክስ እየሆንኩ ነው። እሺ የአንተ መጽሐፍ ለእኔ ማስረጃ አይደለም። ኦፍኮርስ የአንተ መጽሐፍ የቤተክርስቲያን መጽሐፍ ለእኔ ማስረጃ አይደለም። ነገር ግን እኔ እንደማምነው እኛ ያንን ቃል እንደምንተረጉመው መጽሐፍ ላይ የገዛ መጽሐፋችሁ ላይ ተተርጉሞ ከተገኘ ከኔ ጋር አትከራከር። እንኳን ከኔ ጋር ይቅርና ቤተክርስቲያንህ እንኳን እንዲህ ነው የፈታችሁ ብዬ ያንተን መጽሐፍ አሳያለሁ። ይሄ ፕሩፍ ማድረግ ስለምችል በእንደዚህ አይነት መንገድ እንኳን እኔ የቤተክርስቲያንህን መጽሐፍ አለማወቅህ ነው እንጂ ቤተክርስቲያንህ እንኳን እንዲህ ነው የፈታችሁ ብዬ ለአንተ ማሳየት እችላለሁ። አንደኛ እኛም እንደዛ ስለምናምን፣ ሁለተኛ ኦኬ ያልተጻፈኛ አንጨምርም አንቀንስም። ሰርጉ ላይ እንደነበረ ሰው አሁን አንተ የጠየቃት ሰው እንደሌለ አምነሃል አይደል? ሰርጉ ላይ እንደነበረ ሰው ግን በብዙ መጣ። ኤርሚያ ቀጥሉ። ሰርጉ ላይ እንደነበረ እንደመኖሯ ግን በብዙ ሊተረጎም ይችላል። ኦኬ እኛም እንደምንስማማበት ያንተ መጽሐፍም እንደጻፈው እንደገና እንግዲህ እሷም እየጠጣች እንግዲህ አልቆ ስጡኝ ስትል አለቀ ተብላም ሊሆን ይችላል። ገብቶሃል አይደል? ስለዚህ የጠየቃት ሰው ሊሆን ይችላል አይደለም፣ ሊሆን ይችላል ሳይሆን እዚህ ጋር የተጻፈውን አንቺ ተርጉሚልኝ። አንቺ እንዴት ነው የምትቀበይው? እኛ የምንረዳው ማን ነገራት? እኛ የምንረዳው ተረጋጋ። የነገራት ሰው የለም አልኩህ እኮ። ስለ የነገራት ሰው እንዴት አወቀች? ነው ምልጃ አይደለም። እንዴት አወቀች? እንዴት አወቀች ነው? እያስተናገደች ነው። እያስተናገደች ነው የሚል አለ እዚህ ላይ የተጻፈው። ካልተጻፈው ውጪ አልሄድም ብለሻል አይደለም? ያንቺን እያስተናገደች ነው የሚል አለ ወንድምዬ። በአይሁድ ባህል ሰርገኛ ናት፣ ልታስተናግድ ትችላለች። አይሰራማ። ቅድም አልቀበልም ከተጻፈው ውጪ ብለሻል እኮ። እዚህ ጋር እያስተናገደች ነው የሚል አለ። ባይሰራም አልኩክ። እኔ የምሰጠህን ባይሰራም ባትቀበለውም የጠየቃት ሰው የለም፣ አላማለደችም ማለት እያስተናገደች ነው ብሎ ማን ነገረሽ እኮ ነው ሜርሲ። እያስተናገደች ነው ብሎ ማን ነገረሽ? እንዴት አወቅሽ? ሰርግ ላይ ቤተ ዘመድ እንደሆነች ይናገራል። ኦኬ አይሁዳውያኖቹንም መጠየቅ ትችላለህ። የቱ ጋር አሁን ያሳያል። የቱ ጋር ነው እንደዛ የሚለው? እናንብበዋ። ያሳያል። አሁን እሱ ያሳያል። ተረጋጋ። ኖ እሱ አይደለም። እሱ የኔን መጽሐፍ ነው የሚያሳየኝ። የአንቺ ቤተ ዘመድ እንደነበረች ከዛን እያስተናገደች እንደነበረች እያወራሽኝ ነው። ወንድም የቱ ጋር ነው? እናንብበው። እሱ እኮ ለእኔ ነው። አሁን የኔን ታነብልኛለህ ኤርሚ። አሁን እሱ የኔ ነው፣ እኔ የእሷን ያንተ አይደለም። ይሄ ተአምረ ማርያም ላይ የተገኘ ነው። እኛ ስናነብ ያገኘ ነው። እኛም ቀድሞ አስቀድመን ስንናገር ይሄን ጉዳይ
ሚዩት አድርገው ቦጃ ድምፅ አለ አንተ ጋር። ይሄ የአንተ ሀሳብ አይደለም። ይሄ በታምረ ማርያም ላይ ተጽፎ የተገኘ ነው ማለት ነው። እኛ ይህንን ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 2ን እህትየው እንዳለችህ ምንም ቃል በቃ እንደነገርን ማርያም በዚህ ክፍል ላይ እንዴት አወቀች ብላችሁ ነው የምትሉት ተብሎ ሲባል እንግዲህ በባህል አለ። መጽሐፍ ቅዱስ ሲጻፍ የተጻፈበት ባህል አለ። የእስራኤላውያን ባህል፣ የሥነ ጽሑፍ ዘውግ፣ መልክዓ ምድራዊ አቀማመጥ እንደዚህ ማለት ነው። ስለዚህ በባህላቸው ውስጥ ባለ የህይወት መስተጋብር በሐዘን በደስታ የሚጠራሩ ሰዎች አሉ። በጥንት መካከለኛው ምስራቅ ሀገሮች ወይ ደግሞ አሁንም ባለው በየትኛውም ሀገር ላይ ሰርግን የምጠራው ሰው አንድም በስጋ ዘመድ የተዛመድከው፣ ሁለትም በስራ የምታውቀው የቅርብ ሰው የተባለን ነው የምትጠራው እንጂ ዝም ብሎ ህዝብ አዳሙን ሁሉ አጠራም። እኔ በገጠር ተወልጄ ስላደግኩኝ በቤተሰቦቼ ሰርግ ተደግሰን ስለምናቅ ልጅ ድረን ስለምናቅ ታናሽ እህቴን እየጠራናቸው ሰዎች አንደኛ ስጋ ዘመዶች ናቸው በእናቴ በአባቴ በኩል፣ ሁለተኛ ጎረቤት ነው፣ ሶስተኛ ደግሞ የቅርብ የሩቅም ተብለው የሚባሉ ግን በስራም በአንድም በተዘዋዋሪ መንገድ የምንተዋወቅ ሰዎችን ነው ሰሌክት አድርገን የጠራነው እንጂ ሙሉ በሙሉ አንድም ሳይቀር የጠራነው ነገር የለም። ጠሪ አክባሪ ነው ምናምን ነገር ተብሎ ስለሚባል ማለት ነው። ስለዚህ በጥንት መካከለኛው ምስራቅም እንደዚሁ አይነት ባህል ነው ያለው በባህል ውስጥ ማለት ነው። ስለዚህ አንደኛ የሚጠራው በቅርብ የሚተዋወቁ በስራ የሚሆን በምን፣ ሁለተኛ የስጋ ዘመድ የሆነ ነው የሚጠራው እና ማርያም እዛ ቦታ ላይ የወይን ጠጅ እንዳለቀችባቸው ልታቅ የምትችልበት መንገድ የስጋ ዘመድ ስለሆነች ነው ብለን እኛ ነበርን ብዙ ድሮ ስንናገር ጀምሮ የነበረው ማለት ነው። እና በታምረ ማርያማችሁ ውስጥም ይሄው እኛው እንናገር የነበረውን ነገር ፍንትዋ አድርጋ ጽፎ ተገኘ ቤተ ዘመድ መሆኗን ማለት ነው። ስለዚህ በተሰጣት ጸጋን አሁን ያልከውን ኬት አገኘክ? ምኑ አይ እያወራን እንድንሄድ አሁን ያልከውን ኬት አገኘክ? በባህል መጽሐፍ ቅዱስ አይ አሁን ያልከው ማለት ያው በፍቅር እንድናወራ ምኑ ነው ማለት ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ ብቻ አይደለም የምትሉት? ምኑ ነው መሳቀኛ እኮ መጽሐፍ ቅዱስ ልብ በላሳ መሳቅህ አልገባኝም፣ ግን መሳቅ ትችላለህ። የሳቅበት አይደለም። እኔ የጠየቅኩህን ጥያቄ መልስልኝ ኤርሚ። አሁን ያልከውን ከየት ነው ያገኛችሁት? ቤተ ዘመድ እንደሆኑ ምን እያወራሁ ነው? ቤተ ዘመድ እንደሆኑ ቦጃ አይ ቤተ ዘመድ እንደሆኑ እያስተናገደች እንደነበረች ምናምን ማለት ከየት ነው ያገኛችሁት? እንደዛ እንደሆነ አልሰማኝም ማለት ነው። እንደገና ማስቀመጥ አለብኝ። እንግዲህ በሌላ ሀሳብ አይምሮ ተይዞ አልሰማኝ ማለት ነው። እሺ መጽሐፍ ቅዱስ ሁሉንም እኮ አንድምታ ላይ ማሳየው ኤርሚዬ፣ ቆይ እሱ ጋር እመጣለሁ። የወንጌሉ አንድምታ ላይም እንደዛ ነው የሚለው። ታምረ ማርያም የወንጌሉ አንድምታ ልክ ነህ ዲያቆን። መጽሐፍ ቅዱስ የተጻፈበትን ባህል ጂኦግራፊ ምናምን ነገር ታውቃለህ ቦጃ? አዎ መጽሐፍ ቅዱስ በእስራኤላውያን ባህል ነው የተጻፈው። ያው አንዳንዶቹ ወደኛ ሲተረጎም በአማርኛ ሲተረጎም ቃላቶቹ ወደኛ እንትን ይላሉ እንጂ በእነሱ ባህል ነው የታወቀ ነው። በእስራኤላውያኑ ባህል ማለት ነው። አዎ በእስራኤላውያኑ ባህል ውስጥ ሰርግ እና ደስታና ሀዘን አለ የለም? በባህላቸው ውስጥ አለ እና ደስታ አለ። ኦኬ። ስለዚህ በዚህ በደስታ ውስጥ የሚጠራሩት በሰርግ ላይ ማለት ነው የሚጠራሩት ሰዎች ቅድም በእኛ ባህል እንደነገርኩ ከስጋ ዘመድና የቅርብ ብለው ከሚሉት የስጋ ዘመድም ባይሆን በስራ በተለያየ መንገድ የሚገናኟቸው እንደነኛ ሰዎች ይጠራሉ አይጠሩም? ሰርግ ላይ ዘመድም ባዳም ይጠራል። አዎ ባዳ የተባሉት በቅርብ በስራም በምንም የሚተዋወቁ ማለት ነው ይጠራል። አዎ ባዳም ዘመድም ይጠራል። ብቻ እንደኛ ባህል ከጠየቀኝ ለምሳሌ እኔ በተወለድኩበትና ባደግኩበት አካባቢ ዘመድ ብቻ አይደለም የሚጠራው ባዳም። እኔም እኮ ያልኩህ ልብ ብለህ እኔ ያልኩትን መልሰህ ልክ እኔ እንዳላልኩት አድርገህ አትንገረኝ። በቅርብ በስራ የሚተዋወቁ ባዕዳንና የስጋ ዘመድ የሆነ ይጠራል አይጠራም ነው ያልኩህ።
ይጠራል፣ ሁሉም ይጠራል። በቃ ሰው እንደ መቀራረቡ ነው የሚጠራው። በስራ የምትተዋወቀው በአንድ በተዘዋዋሪ መንገድ የምትተዋወቀው በአዳን የተባሉ የስጋ ልደት የሌላቸው ግን ጎረቤቶች የስጋ ዝምድና አይኖራቸውም። እነሱ ሁሉ ይጠራሉ። እናም ደግሞ በርቀትም ያሉ የስጋ ዝምድና የሌላቸው ይጠራሉ። የስጋ ዝምድና ግን ያለው ከቅርብ እስከ ሩቅ ድረስ ይጠራል፣ በእናትም በአባትም በኩል ማለት ነው። ኦኬ። ስለዚህ የጌታችን እናት ማርያም በዛ በገሊላ ቃና በሰርግ ቤት የተገኘችበት በዮሐንስ ወንጌል መጽሐፍ ምዕራፍ 2 የአንድምታ ትርጓሜና በታምረ ማርያም ላይ ሳሳይ ታምረ ማርያም በዚህኛው ልክ ገጽ 158 35ኛው ታምር ላይ ጌታችንና እመቤታችን ወደ ሰርግ ቤት እንደተጠሩና በእናቱ አማላጅነት ውሃው ወደ ወይን እንደተደረገ ይላል። እዚህም እኮ ቢሆን አማላጅነቱ አልቀረም፣ ግን ዋናው በምን አወቀች ነው ወይኑ ልጇ ልመናዋ ብሎ ካለ በኋላ ከዕለታት በአንደኛው ቀን በገሊላ አውራጃ በምትሆን በቃና በሰርግ ነበር። ኢየሱስና ደቀ መዛሙርቱንም ወደ ሰርጉ ጠሯቸው። የኢየሱስ ክርስቶስም እናት ድንግል ማርያም በሰርጉ ግብዣ ላይ ተገኝታ ነበር፣ ቤተ ዘመድ ናትና ይላል። ቤተ ዘመድ ናትና እዛ ቦታ ላይ ከተጠሩት ሰርገኛ እድምተኛ መካከል ባዕዳን ከተባሉት ሰዎች መካከል በስራ በምናም ነገር የሚተዋወቁ አይደሉም ማለት ነው። ቤተ ዘመድ ነች ማለት ነው። ቤተ ዘመድ ከሆነች ስጋ ናቸው ማለት ነው። ስጋ ናቸው ማለት ነው። ኦኬ። ስለዚህ ቤተ ዘመድ የሆነችዋ ማርያም እንዴት ነው ያወቀችው ከተባለ ቤተ ዘመድ የሆነ ሰው ታውቃለህ፣ ምናልባት እግሩን ዘርግቶ አይበላም አይጠጣም ቁጭ ብሎ ማለት ነው። በእርግጥ ይበላል ይጠጣል፣ ሰርግ ቤት ነው። ግን ቤት እግሩን ዘርግቶ ቁጭ ብሎ የሚበላ የሚጠጣ ነይ ማነሽ አንተ ናቅዳልኝ እዚህ ጋር አንቺም ነይ እዚህ ጋር ወጡን ለእኔ አምጪ እያሉ እግራቸውን ዘርግተው ቁጭ ብለው ቤተ ዘመድ፣ እንደውም የቅርብ ቤተ ዘመድ ናት ነው ብሎ የሚለው። ቆይ ወንጌሉንም ላምጣው። ያለው ቅናት ደስ ይላል። ጌታ ደግሞ እንዲረዳው እንጸልይለታለን፣ ወደ እውነት እንደሚመጣ ጥያቄዎች ብዙ ያነሳል እና ደስ ይለኛል። እኔ እሱ ልጁ ማለት ነው እና እግዚአብሔር ይርዳው። ወንጌልን ማግኘቱ አይቀርም፣ አንድ ቀን ይወርሰዋል። በእርግጥ ሁልጊዜ መሻቱ ስለሆነና ይፈልጋልና እና ተመልሰ ካለ ሼር አድርጉለት። ወጃ እና ተመልሰ ፕሊዝ ስለነበር እያወራ የነበረው በጣም ይቅርታ ወገኖች፣ ምን እንደተፈጠረ አላውቅም። ዛሬ ለሁለተኛ ጊዜ ላይቡን እንደዚህ ይዘጋብኛል። የኔ ስህተት ነው እንዳለ በቃ መጽሐፉን አነበብኩኝ፣ ካሜራ ዘግቼ ግሪን ስክሪን ፒክቸሩ እንደዚህ ለማምጣት ስገባ ነው ብዙ ጊዜ እንደዚህ የሚያደርግብኝ። በስተት የነካሁት ነገር የለም፣ ቻርጅ እንዳለ ነው ያለው፣ ኔትወርክ ችግር የለም። አዶ ነው እና በጣም ይቅርታ። 800 ምናምን ነገር ሰው ላይ ነው የዘጋው። እሺ ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። እንግዲህ ድካማችሁን እንደገና አስመልሰን። ኦኬ ይሄ ሰው በጣም ደጋግሞ ነው የሚልክልኝ። ለምንድን ነው እስቲ ልጠይቀህ። ኦኬ አሁን የገባው ሰው አስሚያ ነው። ያ ኤርሚ አስኖረም ነኝ አስኖረም ነኝ። ትናንትና ጽፌ ነበርኩ፣ በውስጥ ጻፍልኝ በሚመስል ቁጥሩ ጽፌ ግን አልተመለስከኝም። ኦኬ መልስልሃለሁ። አስመሮም ስዊድን ነኝ ያለሁት ብለህ ያልከው ነው። ያ ኦኬ እሺ መልስልሃለሁ። ኦኬ ቴንክ ዩ ቻ። እሺ ኦኬ ኦኬ ጸጋ ይብዛላችሁ። ተባረኩ ወገኖች። ስለዚህ ቦጃ ና ተመልሰህ ምንድነው ያልነው? በቃ ማርያም በዛ በሰርግ
ቤት የነበረውን ነገር ያወቀችው በተሰጣት ጸጋ ነው ብሎ ኦርቶዶክሳውያን መምህራን ያስተምራሉ። ውሸት ነው፣ ውሸት ነው። ኦኬ፣ ውሸት ነው። እግዚአብሔር መገለጥን እንደሚሰጥ እናውቃለን፣ ግን በእንደሱ አይነት በመገለጥ አወቀች ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ምልጃ እርቅ በተጣሉ በሁለት ሰዎች መካከል የሚደረግ ነው ብሎ የሚለው ዋናው ትርጓሜ እሱ ከሆነ በዚህ ከተስማማን በሰርግ ቤት የተጣላ የሰርጉ ቤት ባለቤትና ጌታችን ኢየሱስ ክርስቶስ መካከል ጸብ ኖሮ ራሱ ጌታ ማን እንደሆነ እንኳን ራሱ አያውቁትም አብዛኞቹ። የማርያም ልጅ ከመሆኑ በስተቀር አምላክ ይሁን አምላክ አይሁን ምንም የሚያውቁት ነገር የለም። ምንም የማርያምና የዮሴፍ ልጅ መሆኑን ነው የሚያውቁት። ኦኬ፣ ከኔ የተወለደው አምላክ ነው እያለች በየሰፈሩም ታስወራ ነበር ብሎ የሚል ነገርም የለም። ማርያምም በልቧ ተጠብቀው ነበር ነው ብሎ የሚለው። ስለዚህ የጌታን ጌትነት የሚያውቁ ሰዎች አይደሉም። እንደው ምናልባት አሁን ኦርቶዶክሳውያን እንደሚሉት እኛ ኃጢአተኞች ነን፣ እሷ ጻድቅ ስለሆነች እሷ ከኛ ይልቅ ለሱ ቀረብ ስላለች ስለኛ ትማልድልናለች ትለምንልናለች ብለው እንደሚሉት እንደዛ እንኳን እንዳይሉ ስለሱ ያላቸው መረዳት እነሱ ገና በዮርዳኖስ ተጠመቀ ብዙም ሳይቆይ ነው ወደ ገዛ ሀገሩ መጣ። ከዛ ወዲያውኑ በአገልግሎት ከመጀመሩ በፊት ያው የአገልግሎቱ ጅማሬ ነው ሰርግ ቤት መገኘቱ ማለት ነው። እና ቅድም እህትዬው ደግሞ ያነሳሻት ሌላ ራስ ምታት የሚሆን ለኦርቶዶክሳውያን ጌታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በገሊላ ቃና አደረገ ብሎ የሚለውን ብዙ ለማለት አይደፍሩም ኦርቶዶክሳውያን። አንዳንዶቹ ሳያውቁ ይላሉ። ሳያውቁ ነው ያልኳቸው። ግን ካሉ በኋላ ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው በገሊላ ቃና አይደለም። በእነሱ ትምህርት፣ በእነሱ መጽሐፍት የመጀመሪያውን ተአምር ያደረገው የ5 ዓመት ልጅ ሆኖ ሰው በመግደል ነው ተአምር ያደረገው በኦርቶዶክስ። ኢየሱስን ነፍሰ ገዳይ ስታደርገው ማለት ነው ኢትዮጵያ ኦርቶዶክስ ታሪክ ሲያ የ5 ዓመት ልጅ ሆኖ ሰው ገሏል ትላለች። የ7 ዓመት ልጅም ሆኖ ሰው ገሏል። ሰው መግደል ታምር አይደለም ወይ ብለው ሊሉ ይችላሉ። እና አይደፍሩትም። ያንን በመጀመሪያ ተአምር በገሊላ ቃና አደረገ ብሎ የሚለውን ቢሉትም ይኸው ጥያቄ ግን እንደዚህ ይመጣባቸዋል። ኢየሱስ የመጀመሪያውን ተአምር ያደረገው በመጽሐፍ ቅዱስ አስተምሮት በገሊላ ቃና ነው። በኢትዮጵያ ኦርቶዶክስ ታሪክ አስተምሮት በፍጹም ውሸት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 2 በኦርቶዶክስ ትርጓሜ ውሸት ነው። ለምን? የመጀመሪያውን ተአምር ያደረገው የ5 ዓመት ልጅ ሆኖ ሲጫወቱ ሕፃን ልጅ ደረቱን ሲረግጠው ሕይወት ተቆረጠች ብሎ ገድሎታል ማለት ነው። እሺ ሌሎች ካላችሁ ኑና ንገሩን። ጌታችንን ኢየሱስን ማመን ማርያምን መካድ ነውን? ጥያቄያችን ነው። ምክንያቱም በጣም ብዙ ጊዜ ጌታችን ኢየሱስ ክርስቶስን ሰው አመንኩ ተቀበልኩ፣ በስሙ የኃጢአቴን ይቅርታ ለማግኘት ከዘላለም ፍርድ ለመዳን ክርስቶስን መካድ ነው ተብሎ ይሰማል። አቤት ቆይ አንዴ። ከየት ቤተ እምነት ነው የጦር? እሺ ከየት ቤተ እምነት ነው? ድምፅህ ይቆራርጣል። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ኦርቶዶክስ ተዋህዶ ከኦርቶዶክስ ተዋህዶ ነው። ይሰማል፣ ግን ኔትወርክ ጥሩ አይደለም ይመስለኛል። ይሰማኛል፣ እኔ ይሰማኛል። እሺ ከኋላ የተከፈተ ድምፅ ካለ እሱን ዝጋው። እህትየው ሜርሲ አውሪው። እሺ ኤርሚ፣ እሺ ዮቶር ከጀርባ ሌላ ስልክ ከፍተሃል መሰለኝ፣ እሱን ዝጋውና ስለሚያስተጋባ። እሺ ዘግቻለሁ። አሁን አይሰማም? አሁን ትሰማለህ። ጌታችን ኢየሱስን ማመን ማርያምን መካድ ነውን ብለናል። ይሰማል? ድምጽ ይሰማኛል። አሁን ይሰማኛል። የኔ ድምጽ ከተሰማሽ ይሰማኛል። እሺ ቀጥል፣ በርዕሱ ላይ ቀጥል። ጌታን ማመን በጭራሽ። እሺ ከእንትና ጋር ከቦጃ ጋር ስታወሩ የሰማችሁ ነበርና አሁን ካንተ ጋር ያወራ አንዴ ከሱ ካቆመበት መቀጠል። እሺ ይቻላል፣ መቀጠል እንችላለን። ችግር የለም ከኔ ጋር። እሺ ቀጥል።
ኦኬ ግን ከእንትና ከኤርሚ ጋር ቦጃ ሲወያይ እየሰማሁ ነበርና ምናልባት እሱ የማይመጣ ከሆነ ከእሱ ጋር ብንቀጥል ካቆመበት ደስ ይለኛል። ከኤርሚ ጋር ነው። ኤርሚማ መጽሐፋችሁ እኮ ዮሐንስ ወንጌል ምዕራፍ 2ን የገሊላውን ሰርግ ቤት ምን ብሎ እንደሚተረጉመው ነው ያሳየው። አለቀ እኮ በድጋሚ ቢከፍትልኝና ቢያሳየኝ ደስ ይለኛል። ድንግል ማርያም እኮ ስህተት ስላገኘሁበት ነው የዛኔ ሲተረጉመው ማለት ነው፣ ሲያነባው ስህተት ስላገኘሁ። መጽሐፉ ላይ ነው ስህተት ያገኘኸው? አይደለም፣ አነባቡ ልክ አይደለም ወንድሜ ኤርሚያስ ማለት ነው። ሲያነብ የተረጎመበትን መንገድ ልክ አይደለም። የተረጎመበትን መንገድ ልክ አይደለም። ኤርሚ ያለክ አለሁኝ። በቃ እንደተሳሳትኩ ያዝልኝ፣ እሱ ያረመኝ እዛው ምንም አነበይ። እስኪ የተሳሳተውን መድከም እስኪ የቱ ጋር መክፈት ትችላለህ? ተአምረ ማርያምን መክፈት ትችላለህ? አይ አልችልም። እሺ እዚሁ ላርም። ለምንድን ነው የማዘጋው? የከፈቱት ስልክ የለም። ድምፅ የሚሰማቸው ይመስለኛል። የኛ ድምፅ በጣም እያስተጋባ ነው የሚሰማ ነው። እሺ ከተሰማ ማለት በቃ ኔትወርክን አስተካክለ ተመለስ። አንደኛ ተአምረ ማርያሙ ላይ ስታነበው ድንግል ማርያም ያወቀችው ቤተዘመድ በመሆኗ ነው ብላልና መጽሐፉ ላይ ግን እንደዛ አይልም። መጽሐፉ ላይ የሚለው ድንግል ማርያም የተጠራችው ወደ ሰርጉ የተጠራችው ቤተዘመድ ስለሆነች ነው ይላል እንጂ ተአምሩን ወይን ማለቁን ያወቀችው ቤተዘመድ ስለሆነች ነው የሚለው በአንድምታውም የለም በተአምረ ማርያምም የለም ማለት ነው። አንደኛ ስህተት ከፍቶ እኮ አሳየህ እኮ ከፍቶ አሳየ። ከፍቶ ያሳየው ታዲያ የኛ የወንጌል አማኞችን መጽሐፍ ነው ወይስ የካቶሊክ ነው ወይስ የሙስሊም መጽሐፍ የሚለው? የተጠራችው ቢከፍተው ደስ ይለኛል። በድጋሚ እውነት ለመናገር ትክክል ከሆነ ቢከፍተው ችግር የለውም። ሰዓት ካለው ይከፍተው። ደግሞ አንተ ከፍተክ ኤርሚያስ ያሳየው ውሸት ነው፣ ራሱ የጻፈውን መጽሐፍ ነው፣ እውነተኛው ይሄ ነው ብለህ አንተ ካሜራን ከፍተህ አሳይ። አይደለም እየተደማመጥ እንትና ኤርሚያስ ያነበው ማለት ነው። ድንግል ማርያም የተጠራችው ወደ ሰርጉ የተጠራችው ቤተዘመድ ስለሆነች ነው ይላል እንጂ ወይን ማለቁን ያወቀችው ቤተዘመድ ስለሆነች ነው የሚል ነገር በመጽሐፉ ላይ የለም። አንብቤዋለሁ እዛው ላይ ካሜራው ላይ ሆኜ። ወንድምዬ ቤተዘመድ ናት ማለት ሰርጉ ቤት ውስጥ የሚሆነው ነገር አታውቅም ማለት ነው። ይሰማል ድምጽ ይሰማኛል። ኦኬ ሪከርድ እያደረክ ነው የሚያስተጋባብህ። ሪከርድህን ዘግተክ ሪከርድ ያደረኩ አይደለም። የሪከርድ አፕህን ዘግተክ እኔ እንጃ አላውቅም። ብቻ እኔ ምንም አልከፈትኩም። በቃ የሪከርድ አፑን ዝጋው፣ ወይም ደግሞ ያኛውን ስልክ ዝጋውና ተመልሰና ይህን ያህል ሪከርድ የምትጋጋጡት እኔ በጣም ነው የሚገርመኝ። ብዙ ጊዜ እንደምናገረው ይሄ ሚስጥር ሪከርድ ሌላኛው እንትናችሁ ነው። እሺ ከታች ያለው ክራይስት ሎጂክ ነው። ክራይስት ሎጂክ እንደ ሰላም ክርስቶስ ይብዛላችሁ እና በጣም ስለገባው በጣም ደስ እያለኝ ነው እና ማወራው ኤርሚ ማውራት እችላለሁ። ሜርሲ ከተመቸው ይሰማሃል። ስለሚሰማ ከተመቸው ያወራሃል። ኤርሚ ሰላም ላንተ ይሁን። እንዴት ነህ? ሰላም ላንተ። ከየት ቤተ እምነት ነው? በእውነት ፕሮቴስታንት ነኝ እና በእውነት በጣም ስለምሰማ 24 ሰዓት ሙሉ አንተን ስለሆነ የማዳምጠው እና በጣም እንደው ከሰማሁ ከመጀመሪያው ጀምሮ የምነካበት ሰው ነህ እና በጣም ከመጀመሪያውም ጀምሮ ስላወቅኩ በጣም ደስተኛ ነኝ። በጣም አሁንም እየሰራህ ስላለው ነገር እግዚአብሔር ይባርክ። በቃ የብዙዎቻችን በረከት ነህ። እግዚአብሔር ዘመንህን ማለት ነው የእውነቴን ነው የምልህ ከምድር አሸዋ ከሰማይ ከዋክብት ቁጥር በላይ ያድርገው። አሜን። ስራውን አውቆ ዓላማውን አውቆ የተፈጠረበትን እግዚአብሔር ያበጀለትን ራዕይ ይዞ መንቀሳቀስ ማለት በጣም እኔ የእውነቴን ነው የምልህ ማለት ሌላ ኦዲየንስ አያገባኝም ስለሌለ አንተ ግን
ምን አይነት ጥንካሬ እንደሆነ አላውቅም። በዚህ ጋር ሌላ ፖለቲካ ይሰራብሃል፣ በዛ ጋር ስድብ አለ። ምን አይነት መቋቋም እንደሆነ ጸጋው እንዴት እንደበዛልህ አላውቅም። እና እጸልያለሁ የአንተን አንደበት እንዲሰጠኝ። ይኸው ሕያው ጌታ ምስክሬ ነው። እኔ ታውቃለህ ጴንጤ ነኝ ማለት ብዙ እንደ ውሸት በጌታ ስም እየማልኩ ውሸት እንትን አለ ማለት ያንተን እና ፕሊዝ እንትን እንዳወራ እፈልጋለሁ። በጣም አንዳንድ ነገሮችን ማውራት ስለምፈልግ ፎሎ ባክ ብትመልስልኝ ደስ ይለኛል፣ እንደ ሀሳብ ማለት ነው። በጣም ላወራ እፈልጋለሁ። መልሼልሃለሁ። እሺ ቴንክ ዩ ወንድማችን፣ ተባረክ። የጸጋው ክብር ይመሰገን ዘንድ ነው እዚህ ያሉ እህቶች ወንድሞችም ጭምር የሚተጉት የሚደክሙት በራሳችን ጥበብና እውቀት ኃይል አይደለም። ለእግዚአብሔር ልጅ ለኢየሱስ ክብር ይሆንለት ጸጋ እንዳበዛ። እኔም ራሴ አንዳንዴ ይገርመኛል ወንድሞች እናቶች፣ በተለይ እስከ 16 ሰዓት እስከ 14 ሰዓት በጣም ትልቁ ሰዓት 16 ሰዓት ይመስለኛል 16 ወይ 18 ሰዓት ላይፍ ስርጭት ቀጥታ በየመካከል ላይ ሌሎች ሰዎች ትንሽ ሰጠው እንጂ በጣም ብዙ ጊዜ እንደዛ እንትን ብያለሁ። እና እውነት ነው ዝም ብለህ በሰውኛ ስታስብ እንዲህ ቀላል አይደለም። ላይቭ ላይ ገብቶ 2 እና 3 ሰዓት እንኳን ራሱ አገልግሎ መውጣት አይደለም 30 ደቂቃ እንኳን አገልግሎ መውጣት በጣም ከባድ ነው። የምናቅ እናውቀዋለን ሁላችንም ማለት ነው። ግን የእግዚአብሔር ጸጋ ሲበዛ ግን እዚህ ያሉ ወንድሞችም እህቶችም ሁላችንም አሁን እየሆን እንዳለው ከዚህም በኋላ ከዚህም በላይም ደግሞ እግዚአብሔር በጸጋው ያደርጋልና ለጸጋው ባለቤት ለእግዚአብሔር ልጅ ለኢየሱስ ክብር ይሆንለት። በራስ አቅምና ጉልበት ጥበብና ችሎታ የሚቻል አይደለም። እኔ ይህን 10 ዓመት ሳስበው ሚዲያ ላይ እውነት ነው የእርግማን መዓት የስድብ መዓት በዘመቻ እኮ ነው የሚወጡብህ። አቤላ ይሰማል? ሚዩት ስለሆነ ነው። እሺ ይሰማል? ይሰማኛል። ይሰማችኋል? አዎ ይሰማናል። አዎ አይ እኔ አንድ ምስክርነት መስክሬ ብቻ ለመውረድ ነው። አንድ ምስክርነት ልመሰክር ነው። የምን ትላንት በጣም ተቼ የተደረኩበት ትላንት ሀለወት ቸርች አንድ ነገር ነበረ እና ኤርሚያስን በሚመለከት አንድ ልጅ የአንቺ ደማስቆ የት ነው ስትባል ጌታን ያገኘችበት መንገድ እዚህ ዲስከሽን ላይ ኤርሚያስ ሲያወራ ጌታ ኢየሱስ እንደነካትና ጌታ እንደተቀበለች ስትናገር ነበርና ዘኔ እንዳውም በጣም ደስ ብሎት ለኤርሚ ደውለታለሁ ስላለ ኤርሚን በርታ ለማለት ብቻ ነው የገባሁት። አመሰግናለሁ። እሺ ቴንኪው። ለጌታ ክብር ይሁንለት። ብዙ መረጃዎች እንደዚህ አይነት ይመጡልኛል። ለእግዚአብሔር ክብር ይሁንለት። በእውነት ነብይ የምላችሁ ከተለያዩ አብያተ ክርስቲያናት ይደወልልኛል። ከተለያዩ ከዛሬ 5-6 ዓመት ኦልሞስት 7 ዓመት ጀምሮ ይደወልልኛል። ከቃለ ሕይወት ከሙሉ ወንጌል ከተለያዩ ምድር በኢትዮጵያ ውስጥ ካሉ ክፍለ ሀገሮች ሁሉ ኔትወርክ የሚሰራበት አካባቢ ከትግራይ፣ ከጎንደር፣ ከጎጃም የትኛው ብዬ ብላችሁ ጅጅጋ ድረስ ማለት ነው። ኢቨን አልፎ ሶማሌ ሞቃዲሾ የሰላም አስከባሪ የሆኑ 10 የመከላከያ ሰራዊት ወደ ጌታ የመጡ ሰዎች ነበሩ። ጌታን የተቀበሉ ማለት ነው። ሞቃዲሾ ውስጥ ነበሩ ያኔ ሰላም አስከባሪ ማለት ነው። እና ዳርፉል ሰሜን ማን ሱዳን ላይ ዳርፉል እንደዚሁም ማለት ነው። እና አንድ አይደለም 2 አይደለም 3 አይደለም። እኔ እረኛው መንጋውን ይውጠር እንጂ ስለማላቅ አይደለም። ጌታን እየተቀበለ ያለው ህዝብ ቁጥር ስለማላቅ አይደለም። ለዚህ ነው የዘመኔ ቁጥር እዚሁ አገልግሎት ላይ ይለቅ ብዬ ወስኜ ነው የወጣሁት። ምክንያቱም ያለ ፍሬ የሆነን ይመስለናል ብዙ ሰዎች ስለማናወራ እንጂ ያለ ፍሬ እኔ ጋር መጥተው ጌታን የተቀበሉ ብቻ አይደለም፣ እዛው በየቸርች ሄደው በየቤተሰብ ሄደው ጌታን የተቀበሉ ግማሹ ቤተሰቦቻቸውን ለመጠየቅ ለማዋለድ ለመውለድ ወይ ለሐዘን ሊጠይቁ መጥተው ጌታን የተቀበሉ በአሜሪካ ሀገር እነ ፓስተር ታሪኩ እነ ፓስተር አልዓዛር ምስክሮች ናቸው። በጣም ብዙዎች ማለት ነው። እነ ናቲ በጣም ብዙዎች አብራቸው የቆያቸው ወንድሞች እና እህቶች በጣም ታውቁታላችሁ። እና ይሄንን ሁሉ ያደረገው ለበጉ ለኢየሱስ ክርስቶስ ክብርና ምስጋና ገናንነት ለስሙ ይሁን።
ይህንን አገልግሎት እንድናገለግል ጸጋ አላበዛልን። የተባረከው መንፈሱን መንፈስ ቅዱስን ለሰጠን ለእግዚአብሔር ክብር ይሆንለት። በጣም ብዙ ምስክርነቶች ነው የምሰማው። በጣም ብዙ ወንድሞች እናቶች፣ ለማጋነን አይደለም። ነቢይ ዘኔ ከዚህ በፊትም እንደዚሁ ነግሮ ነበር። የእሱ እህት ነበረች። በራሱ አፍ ቢናገር ይቻላል። አንድ ቀን ኢንቫይት አድርገዋለሁ ነቢይ ዘኔን ማለት ነው። የእሱ የራሱ ቤተሰብ እህቱ የሆነች የት ነው ግብፅ ነው የት ሀገር ትኖር ነበረ እና በቃ ለያዥ ለጋራዥ ያስቸገረች ተብለ ምትባል ማለት ነው። ራሱ ነቢይ ዘኔ ስለምንደዋወል በእነዚህ ወራቶች እንኳን አልተደዋወልንም ነገረኝና በቃ በፍጹም እንደው ወደ ጌታ ትመጣለች ተብሎ ያልተባለች ማለት ነው። ምናልባት እዚህ ውስጥ ልትኖር ትችላለች፣ ግብፅ ሀገር ነው ያለችው ብሎ ይህን ነግሮኝ ነበር። እና ያንተን አገልግሎት ነው የምትሰማው። በቃ ጴንጤነት እንደሱ ከሆነ ወዳለሁ ምናምን ነገር ብላ ጌታን ተቀበለች ነው እንደዚህ ብሎ አለ። የነቢይ ዘኔ እህት ማለት ነው። በቃ ተውት ወንድሞች እናቶች፣ ሌላ እንዳይመስል ለማለት ነው። ግን ጀግናው የይሁዳ አንበሳ በፍቅሩ እየማረካቸው ያሉ በጣም ብዙዎች ናቸው። በጣም ብዙዎች ወንድሞች እና እህቶች በጣም ብዙዎች እኮ ናቸው ነው የምላችሁ። ለዚህ ነው እዚህ ታብና ኮፒሊንክ ሼር አድርጉ። እናንተ ስታደርጉ ነው ወደ ሰው ጋር የሚደርሰው። ሰው አይሰማም ብላችሁ አትበሉ። ተደብቀው ከቤተሰቦቻቸው ተደብቀው ይሰማሉ። በውስጥ የሚጻፍልኝን ሜሴጅ ብታዩት በውስጥ ከራሱ ከአገልጋዮች ከላይ ከጠቅላይ ቤተ ክህነት ጀምረው የሚያወሩት የሚናገሩት የሚጽፉት በመረጃ ላይ የተደገፈ ነገር ስለሆነ የሌላውን ጫጫቴ የሚሰሙ እንዳይመስሏችሁ በሕያው ጌታ ፊት። ትክክል። ይኸው መጽሐፍቶቻቸውን ሁሉ ጭምር ስኮ ሳይቀር ጥራት ይጎላቸዋል ብለን ያስባልናቸው እንደነ መርጌታ ያሉ በመጽሐፍ በእነዚህ 10 ዓመታቶች ውስጥ ሶሻል ሚዲያ ላይ ካሜራ ከፍተን ገጽ ከምዕራፍ እያነበብን ስላሳየናቸው ነው ጥራት ይጎላቸዋል ብሎ ያሉት እንጂ ብፁዕነታቸው ብፁዕ አቡነ ማትያስ አንብበው አይደለም። እድሜያቸውም አርጅተው እርሳቸው የሊቃውንቱን ጉባኤ የተባለው ገንዘቡን ነው የሚሰበስበው። ስልጣንና ገንዘብ ላይ ነው የሚራኮቱት። ለስልጣንና ለገንዘብ ነው የሚደባደቡት። ያደግንበት ቤት ነው። አባቶቻችን ናቸው፣ እናውቃቸዋለን። ጠባያቸውንም አመላቸውንም ብርታታቸውንም ድካማቸውንም አስማታቸውንም መተታቸውንም እናውቀዋለን። ስለዚህ ለእግዚአብሔር ክብር ይሁን። ከጠቅላይ ቤተ ክህነት ከአገልጋዩ ከትልልቆች እነንትናና እነንትና ያገኙኛል ብዬ ደውዬ አልነግርህም። ግን እውነት ልንገራችሁ፣ በሕያው ጌታ ፊት በእውነት ልንገራችሁ፣ በጣም ትልልቅ የሆኑ ሰዎች ይሰማሉ፣ ይደውሉልኛል፣ ይሰማሉ እና ብዙዎች ድነዋል። አንደኛውም ከዚህ በፊት ከሳሼ ምንድን ነው ያለው? ይሄ ማነው ፍቅረ ነዋይ ነው ማነው የምትሉት? በኤርሚያስ ምክንያት ሰሜን ሸዋ ላይ ባልና ሚስት ተጣሉ፣ ባልና ሚስቶች ተጣሉ፣ ተለያዩ አለ። በምን ጉዳይ? ኤርሚያስ ሰሜን ሸዋ ሄጄ ነው እና በምንድን ነው ብሎ ብዬ እንደው ጥያቄ እንኳን ሳይፈጥርብኝ እዛው ጋር እሱ በሚናገረው ነገር አለ። ምንድነው የተናገርኩት? የሰው መጽሐፍት እየጎረጎረ ድርሳነ ሚካኤል ድርሳነ ገብርኤል እያለ እያወጣ ሰሜን ሸዋ ላይ የተጣሉ ሰዎች የተደወለልኝ አለ አለ። ጁንታይ ነው ሀገደሉ ነው ማነው? ሀገደሉ። አዎ በእውነት ሀገደሉ። በእርሱ ምክንያት ባልና ሚስት ትዳር ተበትኗል፣ ትዳር ተበጥብጧል፣ ትዳራቸውን ሁሉ እየበጠበጠ ነው አለ። በምን ጉዳይ ነው የተበጣበጡት? ድርሳነ ሚካኤል ላይ ያለውን እያወጣ ከመጽሐፍ ቅዱስ እያስተያየ እየተናገረ እና ይበጥበጣ ቤቱ አይደለም ሀገሩ ለምን በአንድ እግሩ አይቆምም? ለምን ድብልቅልቁ አይወጣም? ምክንያቱስ ድርሳነ ሚካኤል ላይ ያለውን ውሸት በመጽሐፍ ቅዱስ መዝኜ ሳሳይ እንግዲህ ወይ ባል ነቅቷል ወይ ሚስት ነቅታለች። የነቃው ክፍል ካነቃው ጋር እዛው ይጨቃጨቃል። እና ይህን ምን ብለህ ትለዋለህ ኤርሚያስ ብለህ ካልከኝ ያው እሳትን ልጥል መጣሁ ብሎ ስላለ ጌታዬ ከነደደ ዘንዳ ምን እፈልጋለሁ አይደል? በቃ ነዲዱን እያቀጣጠለው ነው ማለት ነው። እዛው በእውነት ላይቭ ላይ ወጥቶ ተደውሎለት ደግሞ ይደወልለታል። እሱም የማይደውልበት የለም እና ተደውሎልኛል፣ ትዳር እየበተነ ነው፣ ትዳር እየበጠበጠ ነው። በምን ጉዳይ?
እኔ የሰው ሚስት አይ ላቭ ዩ ብዬ አላቅም። የራሴ ሚስት ያለችኝና ኦኬ። መጽሐፍቶቻችሁ ያመጡባችሁ መዘዝ ያመጡባችሁ ጣጣ ናቸው። አዎ። እና ጌታዬ ኢየሱስ ምስክር ነው አልኳችሁ። የሚድነው ህዝብ ቁጥር ልነግራችሁ አልችልም። የጽዋ ማህበር ጠጮች ተሰብስበው ሲሰሙ ደወሉልኝ ከአሜሪካ ሀገር። አዶነ ስቴቱን በወቅቱ ካሊፎርኒያ ትበለኝ አትላንታ ትበለኝ አዶነ አንድ እናት ማለት ነው። እድሜ ስትናገር ስለሰማሁ አሉኝ። እዚህ ቲክቶክ ላይ አልነበረውም ያኔ ሰብክ የነበረው ፌስቡክ እና ዩቲዩብ ላይ በመሰብክ ሰዓት እድሜን ስትናገር ስለሰማሁ ልጄ ትሆናለህ አሜሪካ ሀገር ከወጣ ወደ 32 ዓመቴ ነው አሉኝ። ላይቡን ጨርሼ ስወጣ በሜሴንጀር ላይ እፈልግሃለሁ ብለው ማለት ነው ደውለው እና ገና ዛሬ ነው መጽሐፍ ቅዱስ አንስቼ ከአንተ ጋር እና እስኪ እትዬ ይሄን ልጅ ስሚው ብለው ሰዎች ናቸው ጽዋ ማህበር ላይ ተከፍቶ ቪዲዮ የሰማ ነው አሉ። አሜሪካ ሀገር ሕያው ጌታ እግዚአብሔር ምስክር ነው። እና ብዬ ስላቸው እኔ ዛሬ ነው መጽሐፍ ቅዱስ ገልጬ ያነበብኩትኝ ከኢትዮጵያ ከወጣው 32 ዓመቴ ነው። በእድሜ ስትናገር ስለሰማው እናትህ ሆናለሁ ልጄ፣ እኔ ገሃነመ እሳት ወርጄ ለዘላለም መቃጠል አልፈልግም ስሚው ብለው ካሉኝ ጊዜ ጀምሮ ሰምቻለሁ። ለ3 ጊዜ ነው ለ4 ጊዜ ያህል አድርጊ የምትለኝ ነገር ሁሉ ላድርግ ዝግጁ ነኝ። ገሃነመ እሳት ወርጄ እኔ መቃጠል አልፈልግም እና አንተ የምትሄድበትን መንገድ መሄድ እፈልጋለሁ አሉ። ጌታን ይቀበሉ አልኳቸው። እሺ አሉ። ልጸልይልዎት ቢስላቸው አዎ አሉ። ጌታን ተቀበሉ። እውነቴን ብዬ እምላችሁ በገንዘባቸው ጣሪያ በሀብታቸው ክምችት ልደርስባቸው የማልችላቸው ሰዎች በእጆቼ ጌታን የተቀበሉ አንድ ማዕት ነው ያሉት። እነሱና እኔ 10 ሳንቲም በመካከል ላይ አንተዋወቅም። ልዑል ለዘላለም የሚኖረው የያዕቆብ ንጉሥ እግዚአብሔር ምስክር ነው። በእጆቼ ጌታን የተቀበሉ ሰዎች ናቸው። ስማቸውን አልጠቅስም። በአሜሪካ ሀገር ላይ ያሉ ትልልቅ ካምፓኒ የሚያንቀሳቅሱ ከነ ልጆቻቸው ጭምር ከነ ቤተሰባቸው ጭምር ሚስቴ አብራ እዚህ ታልቅሳለች። ንስሐ ሳስገባቸው ከነ ቤተሰቦቻቸው ደውለው ቆይ ሚስቴ ጥያቄ አላት ኤርሚያስ ይላሉ። የእሱን ጨርሼ ስንት ስል ቆይ ደግሞ ታላቋ ልጄ አላት ጥያቄ ብለች ሳሎን ላይ ቁጭ ብለው ቤተሰብ እየተቀባበለ ስልኩን አንደኛው ስለ ታቦት ይጠይቃል፣ ሌላኛው ስለ ማርያም ምልጃ ይጠይቃል፣ ሌላኛው ስለ ኢየሱስ ምልጃ ይጠይቃል። ወንድሞቼ ይሄ ተራ አገልግሎት የመሰላችሁ ሰዎች ትውልዱ የተያያዘበትን ጥያቄ ወርደህ መመለስ እግዚአብሔር ለዘላለም ድህነት በርን ይከፍትላቸዋል፣ ወደ መዳን ያመጣቸዋል። አንዳንድ ደግሞ በጣም ጅንን የሆኑ የኛው ቤት ጴንጤዎች አሉና ለእነሱ ስብከት የሚመስላቸው እሁድ ሄዶ መጥቶ ትሻገራላችሁ ማለት ነው። እሱንም አልነቅብህም። የጌታ የጊዜው መልእክት ከሆነ ልክ ነው፣ እግዚአብሔር ያሻግራል። እውነት ምንም ጥርጥር የለውም። ግን ደግሞ በቃ እዛ ፑልፒት ላይ የፑልፒትም አገልጋይ ነኝ እኔ ቸርች ስላለኝ ማለት ነው። ብዙ ጊዜ እዚህ ላይቭ ላይ የማልገልጠው በቸርች የሚሰጠውን አገልግሎት ላይቭ ላይ አልገልጠው ጉራ መስሎ ስለሚታየኝ ለጉራ በቃ ማይክ ይዞ ምናምን ነገር ብለው የሚሉ አንዳንድ በቃ ግብዞች ሳይ በእውነት ራሱ ፑልፒቱ ላይ መቆምን ራሱ እንኳን እስኪ ዘገኔ በነዛ ግብዞች ማለት ነው እንጂ የመድረክም አገልጋይ ነኝ በቸርች ማለት ነው። ግን እግዚአብሔር አምላክ ያዳናቸው እያዳናቸው ያሉት እልፍ ናቸው ወንድሞች እናቶች። እልፍ ብዙ አሜሪካውያን በተለይ ቨርጂኒያ እና ሜሪላንድ ዲሲ አካባቢ የሚኖሩ ኦርቶዶክሳውያን አንድ ትዝታ ዛሬ ስሟን ልጥቀስ። ትዝታ የምትባል ሴትዮ ትልቅ ናት። ትዝታ የምትባል ሴትዮ አንድ ቀን ደወለችልኝ። በእድሜ ትልቅ ናት እና አንተ ማን ስለሆንክ ነው አለች። ማን ስለሆንክ ነው አንተ ህዝቡ በሙሉ ቸርች እንዳይሄድ አድርገህ ቤት ቁጭ አድርገዋል አለች። የኦርቶዶክስ አማኝ ናት። ማን ስለሆንክ ነው? ቆይ አንተ ግን ማን?
ምናምን ነገር አለችኝ። እኔ ኦርቶዶክሳውያን ቸርቻችሁ አትሂዱ አልኩ እንዴ? አላልኩም። መመሪያ ሰጠው እንዴ? አልሰጠውም። በእኔ መመሪያ የሚወጣ የሚገባ ሰው አለ? የለም የለም። እንዲያውም ቸርች ሂዱ፣ ሰንበት ትምህርት ቤት ያልተመዘገባችሁ ተመዝገቡ፣ መጽሐፍ ቅዱስ አንብቡ፣ በዛው በቸርቻችሁ ተቀመጡ ነው ያልኩት። እንደው እስኪገባ ድረስ ሲገባህና ወደኛ በሕያዋን ጉባኤ ህብረት ታደርጋለህ ማለት ነው። እና ደውላ አረሳውን በጣም ተናዳ፣ ማን ስለሆንክ ነው? አንተ እኮ አንድ መዓት ሰው ነው ከቸርች ያስቀረው፣ ያ ደግሞ ትዝታው የሚባል ሰውዬ እያለች ማለት ነው። ምን አጠፋን? ይሄው ህዝቡ ቸርች እንዳይሄድ አረጋችሁት። ለምን? ይሄ እያወጣችሁ እንትን የምትሉት መጽሐፍ ነዋ እያለች ማለት ነው። በቃ አሁን ትልቁ ችግር የትዝታው የሚሆን ኤርሚያስ የመርጌታ የሚሆን የማንም ምንድነው ችግሩ? መጽሐፍቶቻችንን አውጥታችሁ እያነበባችሁ እና ኦርቶዶክሳውያን ምዕመናን አሁን እዚህ ውስጥ እንኳን አድፍጦ የሚሰማ ስንት አለ መሰለ? እዚህ ጋር አሁን 810 ሰው ነው ያለው። ከውጭ አለ፣ ከውጭ አይገባም። እዚህ ውስጥ ከውጭ አለ የሚሰሙ በትንሹ ከውጭ አሁን 200 ሰው አይጠፋም። በድምሮ 1000 ሰው አለ ማለት ነው። አሁን ቆይ ሲ ደግሞ ምን ሊሉ ይሆን ዛሬ? መርጌታ ቆይ የሚሉትን ሰማለሁ። ያ ደግሞ ዲያቆን ሰለሞንም አለ አለች፣ ያቺ መነን የምትባልም አለች። እቺ ደግሞ ሜርሲ የምትባል ደግሞ አሁን ደግሞ ይመጡ አሉ። እኔ እኮ ምን ጉዶች ናቸው ምናምን ነገር ብለው የሚሉ አሉ። እዚህ ቁጭ ብለው ይሰማሉ። አዎ ከአሁን ምን ያሳያሉ፣ ምን ይሰማሉ ብለው እውነት ነው ይቀመጡ። አየህ የቱ ጋር ምን እንዳለ አሁን አውቀዋል። የጴንጤ ጉድ ካለ ዘርግፉት፣ እኔ እተባበራለሁ። ጌታ እግዚአብሔር ምስክር ነው። እስኪ ስለ ጴንጤ የተጻፈ መጽሐፍ ነውር የሆነ እንደነኛ አይነት መጽሐፍቶች ኖሮ የዛን ቀን መርጌታ ወይ ዲያቆን ሶል ወይ ሜርሲና መነን ከዚህ ይሄዱ እንደሆነ እናያለን ማለት ነው። ያኔ ጥግ ጥጓን ከያዘች መነን እኔ እና እሷ ይለይልናል ማለት ነው። ልክ ስለ ጴንጤው የተጻፈ ጉድ ኖሮ ሲወጣብን ሜርሲ የምትደበቅ ከሆነ እና የውጭ ነው የምየመለት። ስለ ሰው ሲሆን ተናግረን ስለኛ ሲሆን መደበቅ የለም። ቤዚ ጥጓን የምትይዝ ከሆነ እዛው ለንደን መናፈሻ ውስጥ የምትዝናና ከሆነ የት ነው የምትደበቂው? ነው የውጭና የእኛንም እንናገር ብለምን አውጡት። እንደውም አክሊለ ባለፈው እንዘርግፈው እንዴ እናውጣው፣ የጴንጤዎች ጉድ ይውጣ እንዴ ብሏል። ይውጣ ይውጣ፣ አውጡት። ገድለ ፓስተር ዘርጋው የሚል የተጻፈ ካለ አውጣው። ታምረ ነብዩ ብለው የሚል ካለ አውጣው፣ ይውጣ። በአጭር ቃል ይኸው አውጡት። በእውነት እንወዳለን፣ እንፈቅዳለን። በቀይ በጥቁር እስክሪብቶ የጻፈችው ቃለ ሕይወት ካለ አውጣው፣ ዘርግፉትና አውጡት። እኛ እንፈር፣ እንሸማቀቅ። ሙሉ ወንጌልን መሰረ ክርስቶስም የጻፈችው ካለ አውጣው። ብትንትና አድርገህ አውጣው፣ እረዳለሁ። መጽሐፍቶቹ የት እንደሚሸጡም ንገረኝ። እነዚህ ገድላትና ድርሳናትን እንደገዛኋቸው እነዛንም ገዝቼ የመሰረተ ክርስቶስ የጻፈችው በፍጡር እንድንታመን በፍጡር ላይ እንድንደገፍ የሚያደርግ ሙሉ ወንጌል የጻፈችው ባል ካለ አደባባይ ላይ ነው የማሰጠው። አደባባይ ላይ ነሳት ልትገባ ይገባል። የኢትዮጵያ ሙሉ ወንጌል ቤተክርስቲያና ቃለ ሕይወትም እንደዚሁም አማኑኤልም ይሁን ማንም ቢሆን ንስሐ መግባት አለባቸው ብዬ እላለሁ። ልክ ኦርቶዶክስ እንደምለው። ግን ክፋቱ አንድም ገድል አታመጣም። ጴንጤ አንድ ገድለኛ ነው ያለው፣ እሱም ኢየሱስ ክርስቶስ። በቃ የለም አባ ዘጋስጫ፣ አባ ጽጌ ድንግል፣ አባ ሕርያቆስ፣ አባ ኤፍሬም እያልክ ከውጭ በኮንትሮባንድ መልክ ከሀገር ውስጥ እንዲሁም ደግሞ እንደ አሸኔ የፈሉ ተነባው አይደለም ተቃጥለው የማያልቁ የተረት መጽሐፍቶች ተቆልለው እና በዚህ ውስጥ እግዚአብሔር እያዳናቸው ያሉት ብዙዎች ናቸው። ወንድሞች እናቶች፣ ብዙዎች ናቸው። እኔው ራሴ እንደሰራሁት አድርጌ ለራሴ ክብርን የምወስድ ስለመሰለኝ ነው ጌታ የተቀበላችሁ ሰዎች ኑ መስክሩ እዚህ ብዬ የማልለው እንጂ ሰው ሳይድን ቀርቶ ይመስላችኋል? ወንድሞች እናቶች፣ ምን አደርጋለሁ እኔ? ሰው ካልዳነ 10 ዓመት ሙሉ ምን ታደርጋለህ? ምንድነው ትርፌ? አሁን እዚህ እናትህን እንዲህ ላርጋት እያለ እየሰደበ አሁን አለ ቶማስ የሚባል ከታች ኦርቶዶክሳዊ ሁሌ ነው
ከሚስት ጋር ልተኛት ምናምን ነገር ይለኛል። ኦርቶዶክሳዊ ነው አለ ቶማስ፣ ይኸው እዚህ አለ ኮሜንት ያደርጋል። አንድ ቀን ሚዩት እንደውም ሚዩት እንዳናደርገው ብሎክም የተወሰነ ጊዜ ተደርጎ ነበር። እንዳታደርጉት። አንደኛ ሲጀምር የኔ ሚስት አያገኛትም። ሁለተኛ በቃ የመጨረሻ እንግዲህ ወንድ ልጅ በሚስቱ ምናምን ነገር ተብሎ ይባላል። አዎ በአካል ብታገኝ እንግዲህ ውሰዳታ ብዬ አልልህም። እውነቴን ነው የምልህ። እና በቃ የመጨረሻ ልክ እየተናገርኩ እያለው ሚስትህን አንዴ ላውጣት ምናምን ነገር ይላል ቶማስ። እወዳለሁ ብራዘርዬ። አንድ ቀን ይህን ወንጌል ከኔ ጋር እንደምሰብክ ምንም ጥርጥር የለም፣ ምንም ጥርጥር የለው። የመጨረሻ ማለት ነው በቃ አጥንት ሰባሪ ምናምን ነገር የሚባላል አለ። በጣም ብዙ ጊዜ እንዳልኳቸው እናትህን ብሎ ይለኛል። የስንት ዓመት የሰባ ምናምን ነገር ዓመት እኮ አሮጌት ናት። እና በዚህ ውስጥ እግዚአብሔር ጸጋ ሰጥቷችሁ ስድብ የፈራችሁና ለመሰደብ ፈርታችሁ የተቀመጣችሁ ሰዎች በእውነት እናንተ ከእስጢፋኖስ ጋር አክሊል ትቀበላላችሁ በጌታ ፊት። እስጢፋኖስ በእኔና በእናንተ አይስቅም በሰማያት። እሱ የድንጋይ አረር እየወረደበት በአይሁዳውያን ፊት ደሙን እንደ ላብ እየጠረገ የሰበከው ወንጌል። እኔ የጴንጤ ፈሪ አላየሁም። ገና አሁን በጣም ብዙ ፈሪ አለ። ጴንጤ ሲፈራ በጣም ያስጠላል። ያስጠላል ነው ብዬ የምልህ። ያስጠላል ማለት በቃ ያስጠላል። ያውም ስድብ የሚፈራ ጴንጤ ዋት ስድብ የሚፈራ ጴንጤ ማለት ነው። እና አትፍሩ፣ ስድብ አትፍሩ። ጸጋን ያበዛልና በጸጋው ጉልበት እግዚአብሔር ረድቶን እዚህ ያደርሶናል። እየዳኑም ስላሉ ሰዎች ሁሉ ለእግዚአብሔር ክብር ይሁን። እህቶችን በእህትነት እኮ ይሰርቧቸዋል። መነንን፣ ሜርሲን፣ እህትየው እብራዊትን እዚህ የሚያገለግሉ እነ ቤዚን ሞልጭ አድርገው በእህትነታቸው ራሱ በሴትነታቸው ሊያሸማቅቋቸው የብልግና ስድብ ይሰድቧቸዋል። ታውቃላችሁ? ሊያሸማቅቋቸው ባል አጣሽ እንደ እያሉ ባል ያላትን እህቶች ምንድነው ሰይጣን የመጨረሻ አቅሙ ደውለህ ካልክ በቃ አጥንትን የሚሰብር ሞራልን የሚያደቅ ስድብ ሰድቢያቸው ከዚህ መድረክ ላይ ልበትናቸው አይነት ነገር ነው። ዳሪያስ ብራዘርዬ እንዲህ የሚባል ነገር የለም። ከመንገድ ላይ ዞር ትላለህ። በስድብ ወገቡ ማለት ትጥቁ የሚፈታ ትውልድ የለም። ለዚህ ነው አሁንም ይኸው የጠየቅነው ጥያቄ ጌታችን ኢየሱስ ክርስቶስን በማመናችን ማርያምን ክዳችኋል። እናንተ እናቱን የካዳችሁ ስትጠሏት ምናምን ነገር በጣም በቃ በማህበረሰባችን ዘንድ የትውልዳችንን አይምሮ እንዴት አድርገው እንደበከሉት ወንድሞችና እህቶቼ ለብዙ ዘመን ለብዙ ወራቶች ተደጋግሞ ስለተነገረ ውሸት እውነት ሆኖ በኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ይሰበካል። ውሸት እውነት ሆኖ ማለት ነው። ውሸት ነው ግን እውነት ሆኖ እመቤቴ ምስክር ናት እያሉ ማለት ነው። ምኑን ግን ውሸትን ለማጽደቅ እመቤቴ ምስክር ናት ይላሉ። የትኛይቱ እመቤታቸው እንደሆነች አላውቅም። ይጠሏታል ማርያምን አሉ። እናንተ እንደምትሉት አይደለም። እነ ኤርሚያስ የሚባሉ ላይቭ ላይ እያስገቡ 2,000 እና 3,000 ሰው እያስገቡ ከዛ እኮ ነው እንዳትገቡ ብለው እኮ ገዘቷቸው። ወንድሞች ናቶች እያንዳንዱ ቤት ገብተው ቄስ እዛ ቤት ብትገቡ እመቤቴ እንዲት አድርጋችሁ እያሉ ማለት ነው ገዘቱት ህዝቡ ማለት ነው። እነሱ ግን ተደብቀው በሌላ አካውንት ይሰማሉ። ልክ ጳውሎስን ለመግደል 40 የሚሆኑ ሰዎች ተማምለው ነበር ይላል። እና ኤርሚያስ ቤት አትግቡ። ግዝት ቄስ ወደ ግዝት ሄደ ማለት ለምንድን ነው? ጴንጤ ቤት አትሂዱ። ግዝት ለምን ሄደው እዛ አንድ ሄደው መምህር ቢኒያም የሚባለው ሲናገር የሰማሁትኝ ስትሄዱ በሌላ አካውንት ሂዱ እነሱ ቤት ስትሄዱ። ምክንያቱም ህዝቡን ይዛችኋቸው ትሄዳላችሁ። እኛ እኮ የምንገባው የሆነ ነገር ቃል ተናግረን ይሆን ለማደናገር ነው ብለው ያሉ ማለት ነው። በስርዓት
ቪዲዮቸው ሁሉ አሉ። ሃርድ ዲስክ ላይ አዙር ያለው ማውጣት ካለብኝ ከዛ ላወጣው እችላለሁ። ቪዲዮ ለምን እንደምትገዙት ኤርሚያስ ቤት አትሄዱ ብለው ለምን እንደሚገዙት ብዙ ህዝብ እየተሳሳተ ነው አሉ። ብዙ ህዝብ እየተሳሳተ ነው ማለት በእነሱ ማለት ነው። በእኛስ ብዙ ህዝብ እየዳነ ነው። በእህቶችና በወንድሞች እዚህ ባሉት ከዚህ በፊትም አብረው በሚያገለግሉት እዚህም በሌሉት አሁን ብዙ ትውልድ እግዚአብሔር እያዳነ ነው። ምስጋናውና ክብሩ ታላቅነትና ሞገስ ለበጉ ይሁንለት ለኢየሱስ ክርስቶስ። በቃ እኛ ምንም ነን፣ እኛ ምንም ነን፣ እኛ ምንም ነን። አሁን በቅርብ ይሄን ተናግሬ ልጨርስ። አሜሪካ ሀገር ከአንዱ ቤተሰብ ብቻ በጣም ልቤን የነካኝ ማለት ነውና እዚህ ይኖራሉ፣ እየሰሙ ሊሆን ይችላል። አሜሪካ ሀገር ልጃቸውን ለመጠየቅ መጥተው የወለደች ልጃቸውን ለመጠየቅ መጥተው ሲያትል ውስጥ ወይዘሮ ፀሐይ ያሉ ምናልባት ካሉ ስለሚሰሙ ማለት ነው። ፀሐይ ያለሽ እስካለሽ 7 ቁጥር ጻፊልን፣ በቁጥር ብቻ ፀሐይ፣ ወይዘሮ ፀሐይ ድንገት ካለሽ። በዚህ ሰዓት ብዙ ጊዜ አልገባም፣ ይሄን ጊዜ አያስተካክሉትም ማለት እንትን ላይሉት ይችላሉ። ኦኬ ወይዘሮ ፀሐይ ነሽ። ይሄ ኮሜንት አይ 2 ሰው ነው የጻፈው። እንግዲህ አላቅም በቲክቶክ አካውንት። እሺ እሺ፣ ና አባዬ ሜሴንጀሩን አምጣ። አሁን እንዳለሽ ወይዘሮ ፀሐይ ሜሴንጀር ላይ አለሁ ብለሽ ጻፊልኝ። ይሄ ቶማስ ቶላ የሚባለው ነው ተሳዳቢው ሰውዬ። እንወድሃለን ብራዘር። አንተ የኔን ምስት ከጅል ለዘላለም አታገኛትም። አውሬው ከላህ ላይ ሲመታ ጌታ ኢየሱስ ክርስቶስን ትቀበላለህ። ኦኬ ወይዘሮ ፀሐይ ድንገት እየሰማሽ ከሆነ እዚህ ሜሴንጀሩ ላይ አለው ብለሽ ካልሽኝ በእርግጥ እየሰማሽ ነው ማለት ነው። ሜሴንጀር ላይ ኦንላይን ላይ ናት። በሜሴንጀር ላይ ካለሽ አለው በይ። ኦኬ ቲክታክ ላይ አሁን ካለች አለው ትል ነበር። ሜሴንጀር ላይ ኦንላይን ናት ያለች። ኦኬ በጣም የምወዳቸው ቤተሰቦች ናቸው። በጌታ ያገኘኋቸው ከነ ባለቤቷ ናቸው እና ከዛም በፊት ይሰሙ ነበር። ኢትዮጵያ ውስጥ ሆነው ወንጌል ነገርኳቸውና ጌታ ተቀበሉ። አገር ቤት ከገቡ በኋላ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ጆይ እንዲያደርጉ እዛ ሀያት አካባቢ ነው ያሉት። እዛ እንዲያደርጉ ነገርኳቸው። ከነ ባለቤታቸውን ጌታ የተቀበሉት እዛ ተማሩ፣ ተጠመቁ። አሁን በጌታ በርትተው በጣም ልቤን ነካኝ። ደጋግመው ሽሮና በርበሬ ልላክልህ እያሉ ይጠይቁኝ ነበር። እኔም ደግሞ በጣም ከብዶኝ መጨረሻ ግን በቅርብ እንደው ፕሊስ በጌታ ብለው ሲሉኝ አድራሻ ልኬላቸው ሽሮና በርበሬ ላኩልን እና ሽሮ የኢትዮጵያን ሽሮ ናፍቄ ነበር። እንዴት የሚጣፍጥ ሽሮ በላው መሰል እና እሱ ሳይሆን ቁም ነገሩ በቃ እግዚአብሔር በክርስቶስ ቤተሰብ አድርጎ ልጆቻቸውን ሁሉ ጭምር ወደ ጌታ መምጣት ምክንያት ከነ ቤተሰብ ጭምር ነው እግዚአብሔር እያዳን ያለው ልልን። እዚያውን ብጠራ ኤፍሬም የሚባሉ ቤተሰብ ከነ ቤተሰቡ ጭምር ስንቱን አሜሪካምና ካናዳማ ስንት አውስትራሊያ ስንት አውሮፓ ስንት እስከ አየርላንድ ድረስ ሜዲካል ዶክተሮች 2 የተማሩ ሰዎች ያልተማሩ ብለህ ብትላቸው የዚህ ዓለም ሀብት አላቸው ብለህ ብትል የሌላቸው ኢየሱስ እኮ ያድናል። ወንድሞቼ ናቶቼ ያድናል። ግን ምን እያስነካህን ነው አንተ ስታለቅስ ለምን እንደምናለቅሰው ብለው ያሉ ሰዎች አሉ። በጌታ አልነበሩ እና ግን በቃ በጣም ደስ ይለናል አሉ። ያ ደስ የሚለው ኤርሚያስ ሳይሆን በኤርሚያስ እዚህ ባሉ ወንድሞቼ ናቶቼ ውስጥ የሚሰራ የክርስቶስ መንፈስ ይባላል።
በቃ እና ጌታ ኢየሱስ ክብሩን ይውሰድ። ለእግዚአብሔር ክብር ይሁን። ገና አልተነካም ወንድሞች እናቶች፣ አልተነካም። ይሄ ተንጠባጥቦ አንድ ምናምን ነገር እያለ ጌታን የሚቀበል ጌታ እንደዛ አይደለም ያሳየኝ። የህዝብ ጉባኤ ሲወጣ ነው ያሳየኝ። የህዝብ ጉባኤ፣ የህዝብ ጎርፍ የውሃ ነው ጎርፍ የሚባለው፣ ግን ጎርፍ ሲፈስ ያለማቋረጥ እንደሚፈስ በብዛቱ ነው እንደሚፈስ የህዝብ ጉባኤ ማለት ነው። በጣም ብዙ ሰፊ የሆነ የስንዴ አዝመራ የደረሰ ማለት ነው። ሳጭድ ስሰበስብ ነው ያሳየኝ። ለዮሴፍ ስንዴ ሲሰበስብ ሲያጭድ እንዳሳየው ማለት ነው። ይሄ አዝመራ ወደ እግዚአብሔር መንግስት የሚጠራ ህዝብ ነው ወንድሞች እና እህቶች። እና ይሄ በኤርሚያስ ብቻ የሚሰራ አይደለም፣ በመርጌታ ብቻ የሚሰራ አይደለም፣ በሜርሲ በሰለሞን ወይ በመነን ወይ በቤዚ ብቻ የሚሰራ አይደለም፣ በሁላችንም ነው የሚሰራው። እና ጸሎት በጣም ወሳኝ ነው፣ ያስፈልጋል። እና ምን ለማለት ነው? ከብዙ ቤተክርስቲያን ምስክርነቶች መጥተውልኛል። ከብዙ አልኳችሁ፣ ከቃለ ሕይወት፣ ከሙሉ ወንጌል፣ ከአማኑኤል፣ ከመሰረተ ክርስቶስ፣ ከጉባኤ እግዚአብሔር፣ ከተለያዩ ቦታዎች ላይ አገልግሎታችሁን ሰምተን ነው ጌታን የተቀበልነው። ያንተና የተዝታውን ያንተን ሰምተን የዳንኤልን ሰምተን የእነንትናን ሰምተን እያሉ ማለት ነው። እና ያለ ፍሬ ዝም ብለን የምንደክም ሰዎች እንዳይደለን ሁላችሁም እዚህ ያላችሁ የወንጌል አማኞች ያለ ፍሬ ዝም ብለን የምንደክም ሰዎች አይደለንም። እኛ ጋር ኢየሱስ ያድናል ብለን ስንል ያዳነንን ኢየሱስ ነው። መነን ዝም ብላ ወጣ ኢየሱስ ያድናል እያለ ስጮ ከልጆቿና ከባሏ ጋር ጊዜ ማሳለፍ ትችላለች። አሜሪካ ሀገር ላይ ነው ያለችው። ሜርሲ እኮ ጊዜ ማሳለፍ ትችላለች። አሜሪካ ሀገር ነው ያለችው። ቤዚ ማሳለፍ ትችላለች። ለንደን ሀገር ነው ያለችው። ሌላውን በያለበት ሀገር እንደያለበት ኑሮ ጊዜ ማሳለፍ ይችላል። ጊዜ ማሳለፍ ይችላል። ታይተው የማይጠገቡ የመዝናኛ ስፍራዎች አሉ። ታይተው ቱሪዝም እየመጣ ቱሪስቶች እየመጡ የሚያዩበት ሀገር ላይ ነው ያለው፣ ከግሪንነቱ የተነሳ ማለት ነው። እሱ ግን ልባችን ውስጥ የለም። ልባችን ውስጥ ያለው የሰው መዳን ነው። እሱም ደግሞ ጥሪ ሲኖር እና ለእግዚአብሔር ክብር ይሁንለት፣ ለጌታ ክብር ይሁንለት። ከሰው ሁሉ የተለየን ሰዎች አይደለንም። ስለ ራሴ ስናገር ከሰው ሁሉ የተለየው ሰው አይደለንም። በቃ ይህንን ያደረገ የእግዚአብሔር ልጅ ኢየሱስ ነው። ያድናል፣ ያድናል። ወንጌል እንሰብካለን፣ በማባበል አይደለም፣ ወንጌል እንሰብካለን። አንዳንድ ሰዎች እንደዚህ አይደለም የሚሰበከው ብሎ ይለኛል። እስኪ አንተ ሰብክ አሳየኝ። ለእኔ ምክር ለመስጠት የሚመጣ እንደዚህ አይሰበክም። እኔ እንትናን ኤርሚያስን ወንጌል ሰባኪ ብያልለውም ብሎ የሚል ስራ ፈት ጴንጤ ያለ ማን በለኝ አለ። ሲጀምር እኔ ወንጌል ሰባኪ በለኝ ብያለሁ እንዴ? ኦኬ፣ ሰው አይደለም ብሎ የሚለኝ ንጉሱ ከላይ ካለኝ አንተ የፈለክ ተንጫጫልኩ ጉዳይ አይደለም። ኤርሚያስን ወንጌል ሰባኪ አድርጎ እግዚአብሔር አብ ጠርቶታል ወይ ነው? አዎ አይደለም ብሎ የሚለው እኔ ነኝ የማውቀው። ጥሪው የደረሰኝ እኔ፣ የሰማሁት እኔ፣ ያየሁት እኔ። የእግዚአብሔር ወንዶችና ሴቶች ልጆችም እግዚአብሔር በተሰጣቸው መንፈስ ይለያሉ ከጌታ የሆነውና ያልሆነው። እኔ ግን ወንጌል ሰባኪ ብዬ አልለውም። እሺ ምንም በለኝ። ምንም በለኝ ግን መካሪ ሆኖ ደግሞ ልምጣና ልምከር ብሎ ይላል። ሁ አዩ በመጀመሪያ አንተ ማነህ? እየናኩ አይደለም። አንተ ማነህ? በየትኛው ቤተክርስቲያን ያደግከው? መንፈሳዊ ህይወት ምን ይመስላል? መሰረታዊ ክርስትና ትምህርት ተምራል? ተጠምቀሃል? በቤተክርስቲያን ህብረት ታደርጋለህ? በትክክለኛ እውነተኛ ጴንጤ ነህ? አሁን እንደዛ ከሆንክ አንተ ወንድሜ ነህ። ና ምከረኝ፣ ና ገስጸኝ፣ ና ጎዳናን አሳየኝ። የጠፋኝ ጎዳና ካለ ማለት ነው። እና እነዚህ ሁሉ ሰዎች ከሩቅም ከቅርብም ያሉ ማለት ነው አጠገቤ ያስጠጋዋቸው ሰዎች ለዚህ አገልግሎት መውጊያ ሆነው ነበር። አጠገቤ ወንድሞች እና እህቶች አጠገቤ አስገብቼ እኔ ከምሰማ እነሱ ቢሰሙ ይሻላል ብዬ ከነሱ ይልቅ በህዝብ ዘንድ ይቅርታ አድርጉልኝ ወንድሞች እና እህቶች፣ ይህችን ቃል ጌታዬ ምሕረት ያድርግልኝ። ከነሱ ይልቅ በህዝብ ዘንድ እኔ ተሰሚ ነኝ። እኔ ጋር ሰው ይበዛ ነበር። እኔ ጋር ሰው አለ። እነሱና እኔ ብገባ እኔ ጋር የሚመጣው ሰውና እነሱ ጋር የሚሄደው ሰው አንድ አይደለም።
ኑና አገልግሉ ብያቸው መጥተው ለእኔ አይደለም ለአገልግሎቴ እንቅፋት የሆኑትን ሁሉ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር አረገ። በክፋትና በተንኮል እቆማለሁ ብለህ ካልክ በሰዎች ፊት እግዚአብሔር በሚሰሙ ጥቂት ሰዎች ፊት ሞገስ ያሳጣህና ዝምባም ሆነህ ነው የምትቀረው። እኔንም ልክ እንደዚሁ ማለት ነው። በክፋት ከሄድኩኝ አገልግሎቱን ደግሞ እቆማለን። አገልግሎትን እስኪ እናያታለን። ገድላት ድርሳናት ብሎ ሲል እናያለን። በገድል ውስጥ እስቲ ሲደበቅ እናያለን። እሱም ብሎ ወንጌላዊ ብለው አሉ። ተደራጅ ብራዘር። ቅጠል በንፋስ እንደሚጠረግ የሰራዊት ጌታ እግዚአብሔር ጠርጎ ከጎዳናዬ ላይ ዞር ያደርግሃል። ራሱ ማለት ነው። ራሱ ዞር ያደርግሃል። ለዚህ ነው አገልግሎቱን ኤርሚያስ ሊያጠፋ ይችላል።